እሺ እንዴት አመሻችሁ? እም፣ በአጋጣሚ አሁን ላይቭ የገባሁት በቀደም በሰራሁት የፒነት የኦቾሎኒ ቅቤ ዘገባ መሰረት ብዙ ጥያቄዎች እየደረሱኝ ነው። ከጥያቄዎች ውስጥ አንዱ የተወሰኑ ድርጅቶችን ስም ስለጠራው ማስታወቂያ እየሰራው ያለ ሰዎች መስሏቸዋል። ማስታወቂያ እየሰራው አይደለም። ይሄ እንዲታወቅ ይፈልጋል። ማንም የከፈለኝ አካል የለም። ወደፊትም በእንደዚህ አይነት የፕሮሞሽናል ጉዳዮች ላይ ጥያቄ ያላችሁ ሰዎች ብዙ ስላላችሁ ማጥራት ያለብኝ ነገር ስላለ ነው የመጣሁት። እኔ ዶክተር አሻግሬ ዘውዱ እባላለሁ። በአዲስ አበባ ዩኒቨርሲቲ የምግብና ስነ ምግብ ማዕከል ተባባሪ ፕሮፌሰር ነኝ። በተጨማሪነት የምግብ ድርጅቶችን አማክራለሁ። ስለዚህ የስራዬ ድርሻዬ ማማከር ነው። ካምፓኒዎች የጥራት ደረጃቸውን ይዘው ምርት ለህብረተሰቡ በትክክል እንዲያቀርቡ ነው ማድረገው። ስለዚህ እስካሁን ሳነሳቸው የነበሩ የተለያዩ ድርጅቶች ወይ ስሞች ሲነሱ ካያችሁ ይሄ ራሴ ከመጠቀም እና ካለኝ ኤክስፒሪየንስ እናንተም ካሉት ምርጫዎች ውስጥ ስለምትጠይቁኝ መልስ ለመስጠት ነው እንጂ ማስታወቂያ አለመሆኑንና ምንም አይነት የማስታወቂያ አገልግሎት የቀረበልኝም የለም እየሰጠሁም አለመሆኔን ለማረጋገጥ ነው። ከዚህ ጋር ግን ተያይዞ እኔ የራሴ ክራይቴሪያ አለኝ ወይም መስፈርት አለኝ። ከአንድ ድርጅት ጋር ስሰራ የምሰራበት መንገድ አለ። ያንን መንገድ ደግሞ በተወሰነ መልኩ አሁን ማንሳት ፈልጋለሁ። ስለዚህ በለውዝ ጉዳይ ብዙ መንጫጫቶች እንደፈጠረ አይቻለሁ። ብዙ አንዳንድ አምራቾችም ያልተደሰቱ አሉ። ጉዳዩ ለምን ተነገረብን፣ ህብረተሰቡ ለምን አወቀብን የሚል እንደሆነ ይገባኛል። ይህንን ፈርቼ ወይም አስተያየቱን እንትን ብዬ የምተዋቸው ነገሮች የሉም። መስጠት ያለብኝን መረጃ መስጠት እቀጥላለሁ። አምራቾቹም ራሳቸውን በጥራት ደረጃ አሻሽለው መገኘት እንጂ ወደዚህ ፕላትፎርም ወደ ማስተማሩ በመምጣቴ በጣም ስጋት የገባቸውም ሰዎች ሊኖሩ ይችላሉ፣ ወይ ድርጅቶች ሊገሉ ይችላሉ። ግን ለእነሱ መመክረው የማህበረተሰቡ አካል ስለሆኑ የምታቀርቡት ምርት ለህብረተሰቡ የሚቀርብ መሆኑን አውቃችሁ ተገቢውን የጥራት ደረጃ ይዛችሁ ልታመርቱ ብዬ መንገር እፈልጋለሁ። ስለዚህ እኔ የራሴ መስፈርት አለኝ። ዶክተር አሻግሬ ዘውዱ እንደ ምግብ ባለሙያ ከድርጅቶች ጋር ስሰራ የራሴ መስፈርት አለኝ። ያ መስፈርት የሚሆነው ደግሞ በቴክኒካል ድጋፍ በሙያዊ እገዛ ነው የሚሆነው። ይህንን ደግሞ ዛሬ ሳይሆን 20 ዓመት ሙሉ በሙያ ስሰራበት የቆየሁት ስራ ነው። በደንብ የማማከር የመስራት ስራ አገልግሎት እንዳውም ገበያው ላይ በጣም አስቸጋሪ ከሆንኩት ውስጥ እኔ ነኝ በብዛት። በጣም የጥራት ክራይቴሪያ በጣም ከፍተኛ ነው። ማልፋቸው ነገሮች የሉም። በቻሉት አቅም ድርጅቶች ስርዓት ይዘው እንዲሰሩ ፈልጋለሁ። አንዱ ከማረግባቸው ውስጥ የከፍተኛ ማኔጅመንት ቁርጠኝነት ነው ማየው። በብዛት ከብዙ ድርጅቶች ጋር ማልሰራው አንዱ የቁርጠኝነት ችግር ነው። የጥራቱን የጠበቀና ደህንነቱን የጠበቀ ምርት አምርቶ ለገበያ ማቅረብ ብዙ አምራቾች ቁርጠኞች አይደሉም። ኢንቨስትመንቱንም ማውጣት ገቢውንም ማውጣት ፍላጎት የላቸውም። በዚህ ምክንያት ብዙ ድርጅቶች አፕሮች ያደርጉኛል፣ ግን የምሰራቸው በጣም ጥቂት ካምፓኒዎች ናቸው ለማገዝ። ይሄ የሆነበት ደግሞ ምክንያት የድርጅቱ በጥራትና በደህንነት ላይ ያለው አስተሳሰብ ትክክል ካልሆነ ሙያዊ ድጋፍ መስጠት አይቻልም። ሙያዊ ድጋፍ የሚሰጠው ማኔጅመንቱ ስለ ጥራትና ስለ ምግብ ደህንነት ትልቅ ኮንሰፕት ወይም ቁርጠኝነት ሲኖረው ነው። ስለዚህ በምግብ ማኔጅመንት ሲስተም ስርዓት ስንዘረጋ የመጀመሪያ የምናናግራቸው ሰዎቹን ስለ ጥራት፣ ስለ ደህንነት ያላቸውን ግንዛቤ ነው። ብዙዎቹ ስለ ቢዝነስ፣ ስለ ገንዘብ አሰራር ነው የሚነግሩት። ስለዚህ አንዳንዶቹ እንደውም ያንተን ስም ይዘን ማሻሻጫ ማድረግ የሚፈልጉ ስሜንም ማሻሻጫ ማድረግ የሚፈልጉ ብዙ ድርጅቶች አሉ። በጣም በስሜ በጣም እጠነቀቃለሁ። በቻልኩት አቅም ትክክለኛውን ስራ ከሚሰሩ ድርጅቶች ጋር ለመስራት ጥረት አደርጋለሁ። ያንንም ተጽዕኖ ለማምጣት ሙከራ እያደረኩ ነው። ግን እዚህ ከለውዝ ቅቤ ጋር ተያይዞ ራሴ ከምጠቀምባቸው ፐርሰናል የቤት ውስጥ መጠቀሚያዎች የጥራት መስፈርታቸውን አይቼ እንደ ማበረታቻ ለጥራት ላላቸው ማበረታቻ የገለጽኳቸው የተወሰኑ ስሞች በመኖራቸው ምክንያት ሌሎቹም ስማችን ለምን አልተጠራም ወይ ያንተ ድምፅ ዋጋ አለውና ህብረተሰቡ አንተ አንድን ድርጅት ስጠራ በጥቅል እንደ ጥሩ ምርት አድርጎ ጠቅልሎ የምርት ውድድሩን ይወስዳብናል፣ ይሻማብናል ያሉ አሉ። አሁንም ማረጋግጠው ግን በራሴ ኤክስፒሪየንስ ሰዎች እንደኔ እንደ ባለሙያ አይቻቸው
ሪኮመንድ የሚያደርጋቸውን ፕሮግራሞች መግለጽ እንደማላቆም ነው። ህብረተሰቡ የተሻለውን መርጦ እንደኔ ቤተሰቤን እንደሚጠቀምበት እንደተማረ ሰው ምልክቶችን አይቶ የደረጃ ምልክትን የዘረጉትን የምግብ ስርዓት ዝርዝር አይቶ ሪኮመንድ ማድረግ አላቆምም አሁንም ቢሆን። ስለዚህ ይህንን እንድታቆልኝ ነው። በጨው በለውዝ ቅቤ በዘይት በተለያየ እናንተ በሰፕሊመንት የተለያየ ጥያቄዎች ትጠይቁኛላችሁ። እባክህ አሁንም በኢንቦክስ ለልጅ የትኛውን ፎርሙላ ልጠቀም፣ የትኛውን ኦሜጋ 3 ዘይት ልጠቀም፣ የትኛውን ዘይት እንጠቀም፣ የማንን ብራንድ ስም እንጠቀም ምትሉ አላችሁ። በብዛት ደጋግሜ የሚለው ግን አገራችን የሰጠችው የደረጃ ምልክት የጥራት መስፈርት የሚወጡ መሆናቸውን ግን ከዛ አልፎ እነዚህም በማየት ብቻ ደግሞ ራሱ ማስታወቂያ መስረት ተገቢ ነው አይደለም ብዬ ነው ማልፈው። በእኔ በራሴ በዶክተር አሻግሬ ግምገማ ውስጥ ማለፍ አለባቸው ብዬ አስባለሁ። ይህን ደግሞ ራሴ ባሳለፍኳቸው የ20 ዓመት ኤክስፒሪየንሶች ውስጥ ብዙ ህገወጥ ነገሮችም ሰርቲፊኬት እስከ መግዛት የሚደረስበት ትክክለኛ ሌጂቲሜት የሆነ ሰርቲፊኬቶች ራሱ በማቆራረጥ ሽልማት አገኘን እንደዚህ ተባልን ብሎ ማስታወቂያ የሚሰሩ ካምፓኒዎች ስላሉ የራሴ ኢቫሉዌሽን ደግሞ አለኝ። ስለዚህ ዛሬ በዚህ ቪዲዮ የመጣሁት ኮስተር አድርጌ የምናገረው እዚህ ፔጅ ላይ ፎሎ የምታደርጉ ሰዎች በቻላችሁት አቅም የድርጅቶችን ስም ስጠራ ምንም አይነት ገንዘብ የማስታወቂያ እንዳልተቀበልኩ ለማረጋገጥ ነው። ስለዚህ ምንም አይነት ማስታወቂያ መሰራለት ድርጅት የለም። ወደፊት ማስታወቂያ ሳይሆን የአገልግሎት ድጋፍ የሙያዬን ኮንትሪቢዩት አድርጎ ድርጅቱ በዛ ስር ካለፈ የድርጅቱ አካል ሆኖ ኢንዶርስ ማድረግ እና መቀበል ሰዎችም ተበረታተው ያን ምርት እንዲመርቱ ምንም አይነት ወደኋላ የሚለው ነገር እንደሌለ ማሳወቅ እፈልጋለሁ። ስለዚህ የኔ የምግብ እምነት ለእናንተ እየሰጠ ያለሁት አሁን በቲክቶክ ወደ 40,000 ሰው ገብተናል። በጣም አመሰግናለሁ። ነስትሊ ወደ 40,000 41,000 ሰው ደርሷል። ብዙ ሰው ስለኔ ኮንቴንት ያውቃል። በጣም እየተማረን ነው እየተከታተልን ነው የሚሉኝ በጣም ብዙ ሰዎች ነውና በጣም እግዚአብሔር ይስጥልኝ። በጣም አመሰግናለሁ። በዛው ልክ ግን ከዛው ጋር ተያይዞ የሚመጡ ተቃውሞዎች ወይም ኃላፊነቶች ይኖራሉና እሱን ለማጥራት ነው የመጣሁት። ወደፊት በሚኖረን የላይቭ ፕሮግራሞች ላይ ደግሞ በትክክል በዚህ ጉዳይ ላይ አንድ ምግብ ስትገዙ ምን ምን አይታችሁ መግዛት እንዳለባችሁ አሁንም ማስተማሪን እቀጥላለሁ። እኔ የሸማች ጥበቃም የቦርድ ሰብሳቢ ከሆንኩኝ በየትኛውም ዓለም ህብረተሰቡ ግንዛቤ ኖሮት የራሱን ምርጫ እንዲያደርግ ነው የባለሙያውም እሺ ክሪስ ኦማና አመሰግናለሁ። ስለዚህ የዛሬ አጀንዳችን እያወራ ያለሁት ባለፈው በለውዝ ጉዳይ ላይ የተወሰኑ ድርጅቶችን በስም በመጥራቴ ምክንያት እንደ ማስታወቂያ የተወሰደብኝ ስለሆነ ምንም አይነት ማስታወቂያ ከመስራት ሳይሆን ከራስ ኤክስፒሪየንስ ከራስ ከመጠቀም ቤተሰብ ከሚጠቀምበት የራሴን እንደ ባለሙያ መወስዳቸውን ምርጫዎች ሰዎች ተበረታተው ደግሞ ብዙ ጥያቄ ስለምጠየቅ ነው። ምን እንብላ፣ የትኛውን እንብላ ንገረን እባክህ፣ የትኛውን ፎርሙላ፣ የትኛውን ዘይት፣ የትኛውን ለውዝ ቅቤ የምርቶች ዝርዝር ነው ኢንቦክስ የሚደረግልኝ በቤተሰብ ጭንቀት ስላለበት ማለት ነው። ስለዚህ አገሪቱ ያቋቋመቻቸው ህጎች አሉ። ማንኛውም አምራች በኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን መመዝገብ የመጀመሪያው ክራይቴሪያ ነው። ቀጥሎ ቤዚክ የሆነ የምግብ ስርዓት ማረጋገጫ ሊኖራቸው ይገባል። አገራችን እንግዲህ መሰረታዊ የምግብ አመራረት ሂደት ነው። ወደ እኔ ግን ስትመጡ እኔ ሃስፕ ሚኒመም ሪኳየርመንቴ ነው። በእኔ ድጋፍ ማግኘት የሚፈልጉ ድርጅቶች እና የእኔን እውቅና በድርጅታቸው ላይ እውቅና እንደሰጣቸው የሚፈልጉ ድርጅቶች ካሉ ሚኒመም ሪኳየርመንታቸው ሃስፕ ነው። እኔ ጋር የፉድ ሴፍቲ ማኔጅመንት ሲስተም ሚኒመም ሪኳየርመንት አንድ የምግብ አምራች አትሊስት የሃስፕ ፕላን ሊኖረው ይገባል። ከመሰረታዊ በሀገራችን ግን ያው እንደምታውቁት አቅማችን ውስን ነው ተብሎ ስለሚታሰብ መሰረታዊ ጂኤምፒ የሚባለው ብቻ ነው አስገዳጅ ሆኖ ፍቃድ ያገኙትና አንዳንድ ሰዎች እንትና እኮ በመድኃኒትና ቁጥጥር ተመዝግበዋል ይለኛል። መመዝገብና ለኔ ግን በቂ መስፈርት አይደለም። የሀገሪቷን ህግ እሺ ሰላም ዶክተር ሴለናጎስ ለኔ በቂ አይደለም። በኢትዮጵያ መመዝገቡ እንደ ፕሪሪኩዊዚት ልቆጥርላቸው እችላለሁና ከኔ ጋር መስራት የምትፈልጉ በምን መልኩ ነው መስራት? እሺ ታንኪዩ አመሰግናለሁ። ሪቾ እንደ ሀገር ጨርሰን እንደ ዓለም ነው። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ስለዚህ እያጠራሁ ያለሁት ነገር አመሰግናለሁ በጣም ወለስቴ እያጠራሁ ያለሁት ምንም አይነት ማስታወቂያ ለድርጅቶች እየሰራው እንዳልሆነና በእኔ ፕላትፎርም ውስጥ ከራሴ ኤክስፒሪየንስ ለቤተሰቦቼ ለራሴ ምገልጻቸው
አንዳንድ ምርቶች ይኖራሉ። እነሱም ደግሞ መንግስት ያስቀመጠውን ህግ ማለፋቸውን፣ ቁጥጥር ባለስልጣን ማለፋቸውን፣ የደረጃ ምልክት መጠቀማቸውን አሁንም የምቀጥልበት ነው። ይሄን በማረግበት ጊዜ ግን አንዳንድ ድርጅቶች በሚጠሩበት ጊዜ ሌሎቹ ያንተ ድምፅ ከፍተኛ ስለሆነ ህብረተሰቡ በዛ በአንተ ተጽዕኖ ውስጥ ያልፋልና በዚህ ውስጥ ይሉኛል። ስለዚህ የኔ 3 የግምገማ ሂደት ነው ያለኝ። አንደኛው ከራሴ ኤክስፒሪየንስ ሌብሎችን አንብቤ እንደኔ ቤተሰብ ያላቸው ሰዎች ተቸገርን ሲሉ ምን እንጠቀም ሲሉ ማቃቸውን ኤክስፒሪየንሶችና ድርጅቶች እኔ የምጠቀመው ይሄንን ነውና መርጬ የምጠቀመው ይሄንን ነው። ይሄን ደግሞ ምክንያቶች በዚህ ምክንያት ስለሆነ ተጠቀሙ ስል ማስታወቂያ ለመስራት ሳይሆን ሰዎች ከፍተኛ ጥያቄ ያላቸው የትኛው ምርት እንጠቀም የሚል ነው። ሁለተኛው ደግሞ በኔ ኢቫሉዌሽን ወይ በኔ አሰስመንት ያለፉ ሳይሆኑ ግን ዓለም አቀፍ እና አገር ውስጥ ያለ ሰርቲፊኬቱን ያገኙ የጥራት ማረጋገጫ በመንግስት ሁለተኛ አካል እንደ ኢትዮጵያ የደረጃዎች ኢንስቲትዩት፣ የኢትዮጵያ ምግብና ቁጥጥር ባለስልጣን የተሰጣቸው ድርጅቶች ይኖራሉ። እነዚህ ድርጅቶች ደግሞ ለሰሩት ስራ እውቅናውን በኔ በኩል ሳይሆን መንግስት በሰጣቸው እውቅና መሰረት ደግሞ ይሄ እውቅና ከሌሎቹ የተሻለ ስለሆነ ይህን መርጣችሁ የሚለው ሁለተኛው ደረጃ የምሰጠው እውቅና አለ። ሶስተኛው በእኔ ስራ አልፈው የራሴ ክራይቴሪያ አለኝ። ዶክተር አሻግሬ አብሮ የሚሰሩ ድርጅቶችን የማስቀምጥላቸው አንድ የማስቀምጥላቸው ቁርጠኝነት ነው። ጥራቱንና ደህንነቱን የጠበቀ ምግብ ለህብረተሰብ አቀርባለሁ የሚል ቶፕ ማኔጅመንት ኮሚትመንት ወይ ቁርጠኝነት ያለው ድርጅት። ስለዚህ ከኔ ጋር ሰዎች የማማከር ድርጅት አለኝ። እዛ መጥተው ሲያናግሩኝ የመጀመሪያ ማየው አስተሳሰባቸውን ነው። ገንዘብ ስለመስራት ብቻ ነው የሚያስቡት ወይስ ገንዘብን ትክክለኛውን የህብረተሰብን አገልግሎት በመስጠት ጥራቱንና ደህንነቱን የጠበቀ ምግብ በመስጠት ነው የሚያስቡት የሚለውን አሰስ አደርጋለሁ። ስለዚህ በዚህ ምክንያት የራሴ ኢቫሉዌሽን አለኝ። ስለዚህ ይሄ ነው። ቀጥሎ ድርጅታቸው በኢትዮጵያ መንግስት የተመዘገበ መሆኑን ላይሰንስ የወሰደና ከኢትዮጵያ ምግብና ደህንነት ቁጥጥር ሲኦሲ አልፎ ሰርቲፊኬት ኮንፊደንስ አግኝቶ በንግድ ፍቃድ የተመዘገበ አገሪቷ ላይ የተመዘገበ መሆኑ ሁለተኛ ክራይቴሪያ ነው። ሶስተኛው ክራይቴሪያ መሰረታዊ የምግብ ደህንነት ስርዓት የዘረጋ መሆን አለበት። ከዛ ቀጥሎ ግን የኔን እውቅና እና ኢንዶርስመንት ለማግኘት ግን ሚኒመም ያ ድርጅት ሀስፕ ፕላን ሊኖረው ይገባል። ሀስፕ ፕላኑ እኔም አማክሬው ቢሆኑን ሀስፕ ፕላኑን መዘርጋት ማረጋገጥ አለብን። ያ የተዘረጋው ፕላን ሰርቲፋይድ መሆን ሊሆን ይችላል። ካልሆነም ግን ፕላኑ ግን ኢንፕሌስ መኖር አለበት። ከዛ ውጪ ደግሞ እንደ ተጨማሪ ማርክ ምሰጣቸው እንደ አይኤስኦ 22000 ኤፍኤስሲሲ 22000 የመሳሰሉት ሰርቲፊኬሽኖች ደግሞ ያገኙት በጣም የማበረታታውና እውቅና የምሰጣቸው ነው። በዛ ሲስተም ውስጥም እርዳን ካሉ መርዳት የሚችል መሆኑ ነው። በስተመጨረሻ የጥራት ምልክት የተጠቀመ ፕሮዳክቱ ደግሞ ሲስተሙ ብቻ ሳይሆን ፕሮዳክቱ ራሱ ሰርቲፋይድ ሆኖ የተረጋገጠ በኢትዮጵያ የደረጃዎች ኢንስቲትዩት ምልክት የሚጠቀም በደረጃውንም ያሟላና ያን ጥራት መስፈርት ያሟላ ከሆነ እናንተም ስትጠይቁኝ በሙሉ ኮንፊደንስ ይሄን ምግብ ተጠቀሙ፣ ይሄን አድርገዋል፣ ተመዝግበዋል፣ በአገሪቷ ህግ የተረጋገጠ ነው፣ የሚሰራበት ቦታ በትክክል ነው፣ ማምረቻው የሚታመን ነው፣ የአመራረት ሂደቱ ጤነኛ ነው፣ ፕሮዳክቱም ጥረት ያደርጋል፣ በዓለም አቀፍ በሁለተኛ ኦዲት ብቻ ሳይሆን በሶስተኛ ወገን የተረጋገጠ ዓለም አቀፍ ሰርቲፊኬት መኖሩ ደግሞ ለኔ እውቅና ለመስጠት አንዱ መስፈርቶች ናቸውና ይሄ አንደኛው ደረጃ ሌብል ነው። ስለዚህ እኔ እዚህ ጋር የምሰጠው እውቅና ማስታወቂያ ሳይሆን ለዛ ለኢቫሉዌሽኑ ለአሰስመንቱ አብረን ቴክኒካሊ መሬት ወርደን ቤቱን ለምናስተካክልበት፣ ሲስተሙን ለምንዘራጋበት፣ የጥራት ኳሊቲ ኮንትሮል ለምናረግበት ያ ምርት ህብረተሰቡ ጋር ሲደርስ በትክክል መድረሱን። ስለዚህ እዚህ ጋር ምርቱን ውጤቱን ብቻ አይደለም እኔ ማየው ማለት ነው፣ ሂደቱን በጠቅላላ ነው። ባይ ዘ ዌይ ሂደቱ ካላማረ ምርቱ ጤነኛ አይደለምና አንዳንድ ቦታ ብታዩት ምግቡ ያምራል፣ ግን ቤቱን ሄዳችሁ ብታዩት ከዛ ቤት የወጣ ምግብ ልትበሉበት አትችሉምና አበሻም እንደሚለው ከፍትፍቱ ፊቱ ነውና እኔ the process matters for me than the result። እያንዳንዱን የአመራረት ሂደት ሂዶ የመጣ ድርጅት ምርቱ ጥሩ መሆኑን እርግጠኛ መሆን ይቻላልና እንዴት ነው መስራት ያለብን አብረን የምንለው። ስለዚህ እንደ ተከታይ እኔንም ፕሮግራም የምትከታተሉ ሰዎች በጣም ልትረዱኝ የሚገባው እዚህ የመጣሁት ሆነስትሊ ከቲክቶክ ወይ ላይክ ሼር ለማግኘት ሳይሆን ፐርሰናል ብራንዴን በመገንባት ሰዎች
የማማከር አገልግሎት አግኝተው የምግብ ስርዓታቸውን እንዲያስተካክሉና መሬት ላይ መሰራት ያለውን ነገር እንድናስተካክል ያንን ተጽዕኖ ለመፍጠር ነው እንጂ እዚህ ላይ ባለው ነገር ከሙያዬ ወርጄ ምንም አይነት ኢቫሉዌሽን ያላካሄድኩበት የምርት ሂደቱን ባላየሁበት ይሄን ምርት አምርቱ ብሉ ለማለት እንደማልችል ነው። ይሄንንም ተቃውሞዬን ለሌሎች ባለሙያዎች በተለይ የሕክምና ዶክተር የሆኑ ሰዎች በማይመለከታቸው ጉዳይ ገብተው የምግብ ለምሳሌ አንድ እርጎ ወይም አንድ ለውዝን እዛ ቪዲዮአቸው ላይ ይዘው እንትና የሚባል ምርትን ለውዝ ይሄ ነገር አለው ጠቃሚ ነው፣ ስለዚህ ይሄን ልትበሉ እንትና የተባለ ድርጅት አቅርቦላችኋል ብለው የሚያቀርቡ የሕክምና ዶክተሮች ጭምራሉና በዚህ በጣም አዝናለሁ። ማዝነው ለምንድን ነው? አንድ የሕክምና ዶክተር እንደዚህ አይነት የምግብ ምርቶችን ማስተዋወቅ ተገቢም አይደለም፣ ሙያዊም አይደለም፣ ሙያቸውም አይደለም ብዬ ነው ማስበውና አንድ እርጎ ታዋቂ የሆነ እርጎ ከሆነ ያንን እርጎ ይዞ ማስታወቂያ መስራት፣ ምርቱን ግን ተገቢውን የምግብ ሳይንስ ዕውቀት አሰስ ተደርጎ የጥራት ምልክት ሲስተሙ መሰረታዊ እንደ ሀስፕ እንደ ኤፍኤስሲሲ አይሶ ሲስተም መዘርጋታቸውን ባልተረጋገጠበት ሁኔታ የሕክምና ዶክተሮች እባካችሁ ለምናለው የኑሮ ጫና ቢኖርባችሁም ከእንደዚህ አይነት ገንዘብ ለመስራት ጥረት ባታረጉ ብዬ ጠይቃለሁ። ሙያችሁም የሕክምና ዶክተር እስከሆነ ድረስ የምግብ ምርቶች ውስጥ ገብቶ ማስታወቂያ መስራት ውስጥ ባትገቡ፣ አለበዚያ በእናንተ ሙያ ሂደት ውስጥ ካላለፈ ያላችሁን ተቀባይነትና ህብረተሰቡ የሰጣችሁን ክብር በሙያው ላይ እያወረዳችሁ ስለሆነ በሙያ ይሄ በጣም መሻሻል አለበት ብዬ ነው የማስበው። ይሄንን ሙያ ለኛ ልትተውልን ወይም ለምግብ ባለሙያው ልትተውለት ይገባል። ከድርጅቶቹ ጋር መሬት ወርዶ ማሽኑ በትክክል ይሰራል ወይ፣ የሚጠቀመው ጥሬ ዕቃ በትክክል ነው ወይ፣ ምርት በትክክል ያወጣል ወይ፣ ላቦራቶሪ ያለው ወይ፣ ይሄ ሁላ ተረጋግጦ ነው አንድ ደፋር ዶክተር ወጥቶ ይሄን ምርት ብሉ ማለት ያለበትና አሁን ባለበት ሂደት ግን ለትንንሽዬ ሙያችንን ክብር ለሚያሳጡ ገንዘቦች እንደ ተራ ቲክቶከር እንደ ማንኛውም ኃላፊነት እንደማይወስዱ ቲክቶከሮች ተነስተን ምግብ ማስታወቂያዎችን መስራት አንችልም። ስለዚህ አሁንም እልፍ የቱ ይሻላል እያለችኝ ነው። እሱን ነው እያነሳ ያለሁት። ስለዚህ ብዙዎቻችሁ ትጠይቁኛላችሁ የትኛውን ምርት እንጠቀም። እኔ ግን አሁን እዚህ ጋር እያስረዳው ያለሁት የትኛውን ምርት በሚለው ጊዜ እንደ ማስታወቂያ እየመሰለብኝ ስለሆነ አጠቃላይ ሂደቱንና ማየት ያለባችሁን ነገር ወደፊትም አሁንም ደጋግሜ አንድ ምርት ስትገዙ ምን ማድረግ አለባችሁ ላለው ግን ከራሴ ኤክስፒሪየንስ በሌቭል 3 ራሴ የምጠቀማቸው ምርቶች ግን በተወሰነ መልኩ እኔና ቤተሰብ ይሄን እንጠቀማለን። ይሄን ያራኩት በዚህ ምክንያት ነው። የደረጃ ምልክት ይጠቀማል፣ ስርዓቱን ወደዋለሁ፣ አትሊስት ካሉት ይሻላሉ ብዬ የምናገርባቸው ወቅቶች አሉ። እነዚህ ግን የፈጠረው መምታታት አለ። አንዳንዶቹ ይህንን የተወሰኑ ስሞችን በመናገሬ ምክንያት አንዳንዶቹ ምርታቸው ጥሩ ያልሆነና ገበያው ላይ ሊወዳደሩ የሚያልችሉ የከፋቸው ብዙ ሰዎች አሉ። በዛው ልክ ደግሞ ማስታወቂያ የሰራው የመሰሏቸው ሰዎች አሉ። ማስታወቂያ አይደለም የሰራሁት፣ ምንም የተቀበልኩት እስካሁንም ይሄንን ወደ ቲክቶክ ከመጣው ጀምሮ ምንም አይነት እንደዚህ አይነት አገልግሎት ሰጥቼ አላውቅም። በሁለተኛነት ደረጃ እያስተማርኩ ያለሁት ደግሞ እዚህ ላይ በብዛት መጥቼ የማስተምረው ህብረተሰቡ በኢትዮጵያ መንግስት የተመዘገበ የጥራቱ ምልክት ያለው የራሱን ጥራት ምልክት በሶስተኛ ወገን ተፈትሾ የጥራት ስርዓት መዘርጋታቸውን የማውቃቸውን ደግሞ ምርቶች ተጠቀሙ ብዬ እናገራለሁ። በእኔም በኩል ይነገርልኝ ካሉ አስተናግዳለሁ። በሶስተኛነት ደረጃ ግን የራሴ ዶክተር አሻግሬ የምግብ እምነት ማርክ ወይም በራሴ ኮንሰፕት የማሳልፋቸው ምርቶች አሉ። ይሄ ከፍተኛ ሙያዬን ተግብሬ በማማከር ድርጅቱ መሬት ድረስ ገና ላይሰንስ ሲያወጣ መሬት ወርዶ ሲገነባ አመራረት ሂደት ጥሬ ዕቃው እንዴት ይቀበላል የሚለውን በእኔም ስር ያለፉ ኳሊፋይድ የሆኑ ስታፎችን ወይም ሰራተኞችን ሪክሩት አድርጌላቸው ብዙ ድርጅቶች እያማከርኩ ስሰራበት ስኖርበት የኖርኩት ህይወት ነውና እባካችሁ እናንተም እዚህ ላይ ስትጠይቁኝ የትኛውን ምርት እንጠቀም ስንል የኔን ኢቫሉዌሽን አልፈዋል ሳይሆን ልክ እንደኔ እንደ ቤተሰብ ያንን አሰስመንት አልፈው መሆኑን እንድታረጋግጡ ለማለት ነውና ዛሬ የመጣሁበት ቲክቶክ ሰደሊ በተለይ በለውዝ ቂቤው ላይ ቪዲዮቹን አጋርቼ ያለውና ዩቲዩብ ላይና ቲክቶክ ፔጅ ላይ በጣም አጋርቼ ያለውና ከፍተኛ ጫጫታ ፈጥሯል። ቢኮዝ እንደምታውቁት በኢትዮጵያ ጥራቱን ጠብቆ ያንን ደረጃ ምልክት ተጠቅሞ የሚሸጥ በጣም ትንሽ ድርጅቶች ናቸው ያሉትና እነዚህ ድርጅቶች በጠቅላላ በሚሰጠው መረጃ በጣም ስጋት ውስጥ ይገባሉ። ስለዚህ እዚህ ስጋት ውስጥ በመግባታቸው ምክንያት
ስምን ለማጠልሸት እና በዚህ መልኩ ነው ምን ያህል ከፍሎ ነው እንትናን ስም ያነሳው ማን ሰጥቶ ነው የሚላለ ይሄንን ለእናንተ አውት ኦፍ ሪስፔክት ለተከታዮቼ ካለኝ ክብር አንፃር እናንተን ለመግለጽ ፈልጌ ነው። ስለዚህ ግን ለድርጅቶችን በዚህ ማሳስበው በእኔ በኩል ማለፍ የምትፈልጉ ከሆነ ትክክለኛ የሙያውን ሂደት መሬት ላይ ወርደ በመስራት በማስተካከል ሙያውን ዲጋፍ አድርጌ እዛ ስራ ውስጥ ከሰራን ውስጥ ፕሮዳክታችሁን ኢንዶርስ አድርጎ የድርጅቱ አካል ሆኖ ሰርቶ የተሻለ ምርት ለህብረተሰባችሁ እንድታቀርቡ ማገዝ ግን እችላለሁ። የምፈልገው እሱን ሆነ እንድታቁ ለማለት ነው። በዚህ ሐሳብ ላይ ያላችሁ ብቻ አምራቾች የሆናችሁ ህብረተሰብ የሆናችሁ ጥያቄዎች ካላችሁ ገብታችሁ መጠየቅ ትችላላችሁ እንጂ አሁን ልጄ እንደዚህ ሆኗል ያን ምከረኝ የሚለውን እሱንም በጣም መምከር መፈልገው ብዙዎቻችሁ ጥያቄ ከጠየቃችሁ በኋላ ቲክቶክ ፔጅ ላይ በጣም ብዙ ፔጆች ጥያቄዎችና መልሶች አፕሎድ አድርጌያለሁ። ዩቲዩብ ፔጅ ላይ አፕሎድ አድርጌያለሁና ኦነስትሊ ወደዚህ ስመጣ አሁንም ላይክም ሼርም ሰብስክራይብም ማድረግ ስል ከኔ ቤኔፊት ጋር የምታያይዙት ሰዎች ልትኖሩ ትችላላችሁ። ግን ስመጣ እኔ ይሄንን ፕላትፎርም ካለው ችግር ነው የተነሳሁትና በዚህ መልኩ ራሴን ቤኔፊት ለማድረግ ብዬ አይደለም የመጣሁት። ብዙ ጥያቄ ነው የምጠይቀው። ህብረተሰቡ ብዙ የተጎዳበት ጉዳይ ስላለ እሱን ለማሻሻል ስለሆነ አሁንም መክራችሁ ወይም የምናስበው እንደ አንድ ቤተሰብ የችግሩ ስፋት በጣም ሰፊ ነውና ያንን መልእክት ብታጋሩ ለሰው እንዲደርስ ብታረጉ ሰብስክራይብ አድርጋችሁ መድረስ ያለበት ሰው ጋር ብትደርሱ እናንተ የምትከታተሉ ለሌሎች ሰዎች ደግሞ የበለጠው ከሰብስክራይብ እና ከፎሎ ይልቅ ማጋራቱ ላይ ደግሞ ብታተኩሩልኝ በጣም በጣም ደስ ይለኛል። ፎሎ ሰብስክራይብ ማድረግ የእናንተ ቀጥሎ የሚሰጠው ሜሴጅ ወይ ዶክተር አሻግሬ ኔክስት ምን ይላል በምን ጉዳይ ላይ አውሮቶ ይሆን ወይ ያ ይጠቅመኛል የምትሉት ጉዳይ ካለ ያን ፎሎ እና ሰብስክራይብ ልታደርጉ ትችላላችሁ። ግን ለኔ በጣም the most important 40,000 ሰው ደርሼ አሁን በየቦታው በሚሄድበት ጊዜ አንተ በነገርከን መሰረት ቲክቶክ ላይ ሰምቼ ይሄንን እኮ አላቅም ነበር፣ እርጎ እንደዚህ እንደሚሰራ የላም ወተት እንደዚህ እጥረት እንደሚያመጣ አላቅም ነበር፣ የለውዝ ቅቤ ጉበት እንደሚጎዳ እንደዚህ አላቅም ነበር፣ ዘይት እንዲህ እንደሚያረጋኝ አላቅም ነበር፣ አው ልጄ እንደዚህ ታሟ ያቃል የሚለውን ነገር ስሰማው ሼር ብታረጉና ለብዙ ሰው እንዲዳረስ እኔ ከተለያየ ክፍለ ሀገር ነው ከጎንደር ከሐረር በቀደም ከሶማሌ በቃ ሰዎች ነርሶች እየገቡ ያንተን ቪዲዮ እየተከተልን ህብረተሰቡን እያስተማርን ነው ሲሉኝ በጣም ነው ደስ የሚለኝና በቻላችሁት አቅም እዚህ ላይቭ የምትገቡ ሼር ብታረጉ ለቻላችሁት ሰው አብረን ብንማማር ለሰዎች እንዲደርስ ብታረጉ እየደረሰ ያለው ችግር እኔ ቤዚክ የሆነ ዕውቀት እንኳን አንዳንዴ ምጥን ሲሰራ ፕሮቲን የሌለበት ሰተው ልጆቻቸውን ሰተው ኳሽዋከር ይዘው ሆዳቸው የሚያብጡባቸው ሁሉ አሉና እሺ ዶክተር አስገባኝ ውዳሴ ይላል አስገባችኋለሁ። ግን በጣም እየጠየቅኩ ያለሁት እባካችሁ እያልኩ ያለሁት እኔ እዚህ ማምጣት የምፈልገው ይሄ እየመሰረት ነው ስለ ምግብ የምንነጋገረው እኔ በምግብ ለውጥ እንድናመጣ ምግባችንን ቀይረን ህብረተሰብ እንዲቀየር አንድ ኮሚኒቲ በቃ በኔ ፕላትፎርም ስር ውስጥ ስለ ምግብ የሚዋይ ማህበረሰብ ፈጥረን በቋሚ ችግሮቻችን ላይ እንድነጋገር ለሆነ ነውና በዚህ ሐሳብ ላይ ያላችሁ ሰዎችን ማስተናገድ ይችላል። ውዳሴ መቀጠል ትችላለሽ። ውዳሴ ዶክተር እንደምን አለ? እንደምን ሰላም ዋልሽ? እንዴት ዋልሽ? ደህና ደህና። ቀጥይ። ዛሬ የልጄ ልደት ነበርና ዶክተር የሆነ ኬክ አድርጎ እና ኬኩ ያው ሙያ ከተመለከተ ብዬ ነው ያዘዝኩት። ኬክ እንትኑ የኬኩ ቀለም ወንድ ስለነበር ልጄ እንትን ነበር ሰማያዊ ነበርና ቀለሙን እጄን ስታጠበው ራሱ ከእጄ አይለቅ በሳሙና እሺ ምንጣፉ ላይ ወዳደቀው በሳሙና ካልሆነ አይለቅም። ልጄ ትልቋን ሲያማት ጎሚት ሲያላት ራሱ በቃ ከለሩ እንዳለ ነው የወጣው። እሺ ባለ ኬኩ ጋር ደውዬ በቃ እንደዚህ አይነት ኬክ አይቻል አቅም ቀለሙ ትንሽ ከባድ ነውና በቃ እከሳለሁ ምግብና ቁጥጥር ማየት አለበት ይሄ ምናምን ብዬ ስጠይቀው ወደዛ እንዲሄድ አልፈለገም እና የኬኩ
እንደነዚህ አይነት የከለር ኬኮቹ ቀለማቸው ጠንካራ ስለሆነ ነው እንጂ ሌላ ችግር የለም ምናምን አለኝ እና ይሄን ነገር እንዴት ታየዋለህ ብዬ ነው። አለ ወይ ጥሩ ጥቆማ ነው። አሁን አመሰግናለሁ። ቅድምም እያወራ ያለሁት እዚህ ዶክተር አሻግሬ ፔጅ ላይ ምን ነው መዋየት እኔ ሁሉ ቦታ መድረስ አልችልምና አንቺ አሁን ኤክስፒሪየንሴሽን የምግብ ቀለማቶች እንላቸዋለን። ምግብ አይናችን ቀለም ስለሚወድ ቀለም እንጠቀማለን። አንዳንዱ ተፈጥሯዊ ቀለሞች ናቸው፣ አንዳንዱ ደግሞ አርቲፊሻል ቀለሞች አሉ። እነዚህ ቀለሞች አገራችን ውስጥ ሲገቡ ማን የፈቀደለት አይደለም? የምግብ ቁጥጥር ነበረ ወይ የሚለው ስራ አይደለ? ከማን የገዛኸው ብሎ መጠየቅ ይፈልጋልና ያነሳሽው ችግር በቀለም ምክንያት ብዙ በሽታ ካንሰርም የተለያዩ በሽታዎች ሊይዙ ይችላሉና አንቺ አሁን አንድ የገጠመሽ ጉዳይ ለኛ ይዘሽ መምጣትሽን በጣም አመሰግናለሁ። ሌላም ቤተሰብ ጥንቃቄ እንዲያረግበት ማለት ነው። ኬክ ለኛ ቀላል ነገር ነው፣ ግን አንድ መፍራት የሌለብሽ ነገር አንድ ጊዜ ያጋጥሟችኋል። ዛሬ በአንድ ቀን ውስጥ የሚመጣባችሁ ችግር የለም፣ ድግግሞሽ ነው ችግር የሚሆነውና ዛሬውን የገጠመሽን ነገር ሪፖርት ማድረግሽን በጣም አመሰግናለሁ። ጥቆማ እሰጣለሁ ማለትሽ ልክ እንደዚህ ነው እንድንጠለክር የምፈልገው ማለት ነው። ስለዚህ እኛ ምርት እንዲህ ከገጠመን በኋላ ቀለሙን ከየት ነው የገዛኸው? ምን ይባላል? ከምንድን ነው የተሰራው? ማቴሪያሉ ለህብረተሰብ የተፈቀደ ነው ወይስ ያልተፈቀደ ነው? እኔ አሁን አንዳንዴ ማቃችሁ አሉ በርበሬ ውስጥ ሱዳንዳይ የሚባል ቀለም ካንሰር የሚያመጣ በርበሬው በሚፈዝበት ጊዜ አገራችን ውስጥ የተያዙ ሰዎችም አሉ። በርበሬውን ቀለም እንዲቀይርላቸው ቀይ እንዲያደርግላቸው፣ ግን ይሄ ቀለም ካንሰር ያመጣልና ውዳሴ በጣም ነው የማመሰግንሽ። ወደፊት እንግዲህ አንድ ፕሮግራም ቀለማት ስንጠቀም እንዴት ያሉ የምግብ ቀለማትን መጠቀም አለብንና ለራሳችሁ ማድረግ ያለባችሁ ጥንቃቄ ማለት አለብሽና አንቺም የሰጠሽው መረጃ በጣም ትልቅ ነውና አሁን ልጆችሽ ላይ የተለየ ነገር አለ? ከማስታወቁ ውጪ የገጠመሽ ነገር አለ? የበዛ ነገር አለ? ብዙዎቹ በቃ ከለሩን በቃ ሲያዩት ከበዳቸው ለመብላት ራሱ ስንታጠበው ራሱ ሳፋው ላይ ሙሉ ቀለሙ ነው። አንደርስታንድ ማለው ይሄ ተለየ ሁላችንም እና አለ። ከዛ በቃ እንትን ስለው እንድጠይቀው አልፈለገም። ወደ ህግ ሄዳለሁኝ ስለው ገብቶኛል። አይ በቃ ብሩን ልመልስልሽ ወደዛ ቦታ ኬሽ ይዘጋብኛል ቤቱ። አንደርስታንድ። እሺ ሁለት ነገር እናርግ ውዳሴ። ይሄንን ጠቁመሽ መንገርሽ አንድ ጉዳይ ሆኖ ሳለ አሁን አንቺ በቤትኛ እንግዲህ እዚህ ዲስከስ እያደረግን ያለነው መንግስት የተቆጣጣሪው አካል ይሄንን ስራ መስራት አለበት። እኔም ወደዚህ የመጣሁት ልክ አንቺ እንደምትጠይቂው መንግስት ህብረተሰቡን ለመጠበቅ እነዚህ ሰዎች ኬክ ቤት አምጥተው የሚጠቀሟቸውን ቀለሞች በመንግስት ውስጥ ማለፍ አለባቸው። ባይዘው ኢምፖርት ሲያደርጓቸው ወደ ሀገር ውስጥ ሲያስገቧቸው በመድኃኒትና ቁጥጥር ምክንያት ውስጥ ተመዝግበው ፍቃድ ተሰጥቷቸው ኤክስፓየሪ ዴትም ካላቸው አይደለም ጤንነታቸውም ተረጋግጦ ይሄንን ግን ማድረግ በሀገራችን እንደምታየው ስፋቱ ኮንትሮባንዱ በጣም ብዙ ነው። ይሄ ምክንያት ስለሆነ ራሳችን እንደ ቤተሰብ ነው ጥንቃቄ እየወሰድን መሄድ ያለብንና አሁን አንቺ የገጠመሽን ነገር ለሌሎችም ነግረሻል። ህብረተሰቡን በዚሁ ጥንቃቄ እንዲያደርግ ነው እንዳልሽው። አሁን ልታረጊ የምትሽዩ በመጠቆምሽ የምታገኙ ነገር አካባቢሽ ላይ በየወረዳው የምግብና የመድኃኒት ቁጥጥር ባለስልጣን ካሉ መጠቆሙ አሁንም ተገቢ ነው። ቢኮዝ እኔ ልክ እዚህ ጋር እንደምናገረው አንድ ቤተሰብ ታድኛለሽ። አንቺ ችላ ካልሽ ዛሬ የደረሰበት ሰው ደግሞ ነገ ሁለተኛ ሰው ይደርስበታልና አትሊስት ይሄ ሰውዬ ገንዘብሽን ዛሬ ብታገኙም ነገ ግን አንቺ ብትቀሪ ሌላ የሚጎዳ ሰው መኖር አይቀርም። ስለዚህ ያንን ለማስተካከል እንደ ማህበረሰብ መውሰድ ያለብሽ ኃላፊነት አለና ምንም ያስፈራሽ ነገር የለም። በአካባቢው ላይ የአዲስ አበባ ምግብና መድኃኒት ቁጥጥር ባለስልጣን አለ ከፌደራል ውጪ። በየወረዳዎቹም የነዚህ ቢሮዎች አሉና የጥቆማ ስልኮችም አሉ። አስመዝግበሽ ብትነግሪ። በተጨማሪ ግን ይሄን ቪዲዮ እኔ ስለማጋራው ህብረተሰቡ በራሱ ደግሞ መጠንቀቅ ያለበትን ጥንቃቄ ማድረግ አለብንና አንቺ ያልሽውን ነገር ነው እኔ መፍጠር የምፈልገውና በሌላው ዓለም መብራት መንገድ ላይ እንኳን ሲበራ ፈረንጆች ሄደው ለህዝቡ ለመንግስት አጥፉልን የኛ ገንዘብ ነው ይላሉ። ማለት ውሃ ሲፈስ ይቆራቆራሉና አንቺም እንደዚህ አይነት ነገር ማምጣት አለብሽ ብዬ ስለማስብ አንቺ አንዴ ደርሶብሻል። ካሁን በኋላ ይሄን ምርት ላለመጠቀምና ቤተሰብሽን ጥንቃቄ ለማድረግ ለምታቂውን ሰው መንገር፣ በዛው ልክ ደግሞ ለመንግስት አካላት መረጃውን ስለነገርሽኝ ኦነስቲሊ ወደዚህ መተሽ ስለነገርሽኝ በጣም አመሰግናለሁ። ኦነስቲሊ አመሰግናለሁ። እኔም እና በጣም እንትን ስለው እነዚህ ከለሮቹ ጠንካራ ናቸው የሚል ማሳመኛ ነው የሰጠኝ። እንዴት ታጥብ አይለቅም። አይ እሱ ምንም አሁን መከራከሪያዎቹ አይሰሩም። አንቺ በነገርሽኝ የምግብ ቀለም አይለቁም በምናምን በሚል ደረጃ እኔ በሱ ብቻ አይደለም በኢሊፖፕ በምናምን አያወሉ ልጆቼ ምላስ በልተው
ይሄ ምንድነው የቀለም ችግር የሚያመጣብን ችግር ነውና በዚህ ላይ ስራ መሰራት አለበትና በዚህ አትታለይ። አንቺ ራስሽን እና የቤተሰብሽን ጥንቃቄ ከዛሬ ጀምሮ መውሰድ ጀምሪ። ምንም እንትናት ግማሹን ኬክ ይዤ እዛው አዘዝኩበት ቦታ በጣም ነበር እንደው ጎበዝ ነሽ። አሁን አንቺ ገንዘብሽን አስመልሺ፣ የምትጠቆመውን ስጪ አይደለ? ለህብረተሰቡ በኔ ሚዲያ መተሽ ነግረሻል፣ ለሁሉ ይዳረሳል። በቻልሽው አቅም ደግሞ ስልኮቹን ሼር አደርግሻለሁ። እስኪ የጥቆማው ስልኮችም አሉ፣ ቀላል ስልኮች አሉ። በእንደዚህ አካባቢ በእንደዚህ አይነት ቦታ ላይ እንደዚህ ገጥሞኛልና በዚህ ጉዳይ ላይ እርምጃ ውሰዱ ብላችሁ የምትጠቆሙበት ቁጥር አለ። እሱንም ከተቆጣጣሪው አካል ጋር ተነጋግሬ ሼር አደርግሻለሁ። ውዳሴ እንትን ላይ ያለሽ ፎሎ ታረጋግኛለሽ፣ ፔጅሽ ላይ ያለው ሃይ በይኝ ወይም ብሩን ቢመልስልኝ ራሱ በቃ ውስጤ ሰላም አለ። እኔ እንኳን ገብቶኛል። ተረድቻለሁ። አሁን ማድረግ የምትችይው በቃ ዳሜጅ ለሆንሽበት እንትን ገንዘብ ሊመልስልሽ ይገባል። በቃ መልሳለሁ ብሏል። አንዱ የሸማች አካሄዳችን እሱ ነው። ሁለተኛ ደግሞ ምርቱ በዛው እንዳይቀጥል ብትመልስልኝም ግን ይሄን ምርትህን ማስተካከል አይደለም ትክክለኛ ስራ መስራት አለብህ ብለሽ መንሸጁ መንገድ ጥቆማሽን ደግሞ መስጠት አለብሽ ብዬ ነው ማስበው። በዚህ መልኩ እንከላከለውና እኔም ይሄንን መረጃ ወስጃለሁ። ማድረግ ያለብኝን ነገር እንትናላለሁ። አመሰግናለሁ ውዳሴ። ብሩንማ ዶክተር ወዲያው ነው የመለሰልኝ። ገባኝ። አይ የሚያመጣበትን ችግር ስለሚያውቅ ነውና አሳየዋለሁ እያለች ነው። በቃ እባክህ አስቁምልኝ፣ ብሩን ሰጥቻታለሁ ምናምን አለ። አይ እንደዛ ውስጥ አትግቢ፣ አትፍሪ ለማለት ነው። አትፍሪ ስልሽ ለምንድን ነው እኔ አሁን እዚህ በተለያዩ ምርቶች ላይ መጥቼ ይሄንን እንደዚህ እኔ ድርጅት ጠርቼ ሳይሆን እንደዚህ ገጥሞኛል፣ ይሄን ምርት አትጠቀሙ፣ ለምሳሌ የሆነ ባህላዊ ቤት ሄጄ ተቅማጥ ያዘኝ ብዬ አወራለሁ። በትክክልም ከገጠመኝ አወራለሁ። ያንን ግን ጥቃት ይደርስብናል ምናምን ብለን አንዳንዶቻችን እንፈራለን። ምንም ይደርስብን ነገር የለም፣ መብታችን ነው። ሁላችንም ከተረባረብን ማንም እየተነሳ እንትን ማለት አይችልምና አትፍሪ፣ አታስቢ። ማድረግ ያለብሽን እንደ እናት የራስሽ ልጅ ቤተሰብ አድነሻል። ዛሬ ደግሞ ነገ ሌሎች ቤተሰብን ብታድኚ ያንቺ አይነት ደግሞ እየበዛም ብንሄድ በአገር ደረጃ ምን ያህል ሰው በሽታው ሊቀረፍለት ይችላል ማለት ነውና እንደ ኃላፊነት እንደ ዜግነት ተወጥተሻልና ላመሰግንሽ እፈልጋለሁ ውዳሴ። ዶክተር አመሰግናለሁ። መልካም በርቺ። ሌላ ቀንም እንትን በይ። ታንክ ዩ። እሺ ይሄ በጣም ጥሩ እርምጃ ነው። እዚህ መፍጠር የምንፈልገው ይሄንን ነው። ስለዚህ እባካችሁ በዚህ ፕሮግራም ላይ የምንነጋገራቸውን ነገሮች ለማጋራት ሞክሩ። ስለዚህ እባካችሁ ማስገባችሁ ሰዎች ቅድም ባነሳሁት ጉዳይ ላይ በተለያየ ጊዜ ጥያቄ ተጠይቁኛላችሁ። አሁን በተለይ ያያስኳል ከጥራት ጋር የእሷን ያስገባኋት ከጥራት ጋር ተያይዞ ምን ማየት አለባችሁ፣ ምርቶች ሲገጥማችሁ መጠቀቅ አለባችሁ፣ የትኛው ምርት ልጠቀም፣ በዚህ ውስጥም ደግሞ ድርጅቶች ኃላፊነታቸውን ሊወስዱ ይገባልና አሁን ይሄ ድርጅት ገንዘብ እመልሳለሁ በማለት ብቻ ነው እንጂ ነገም ይሄን ቀለም ከተጠቀመበት ምንም ትርጉም የለውምና እርስ በርሳችን እየተባበርን ካልሄድን ችግር ስለሚያመጣ በዚህ በቅድም ባቀረብኩት ላይ የገባሁት ዛሬ ምንም መልስ ለመመለስ ምናምን ሳይሆን ሐሳብ መስጠት የፈለኩት አንዳንድ ምርቶች ላይ በማስተምርበት ትምህርት በዚህ መልኩ ጥራቱ ደህንነቱ ጠብቁ ስል አንዳንዶች ማስታወቂያ የሚሰራችሁ መሰራ መስሏችኋል። ማስታወቂያ እየሰሩ አይደለም። ግን ድርጅቶች በኔ በኩል ማለፍ ከፈለጉ ተገቢውን እርምጃ መሬት ላይ ወርደን ተሰርቶ ጥራቱ ተረጋግጦ ከሆነ ብቻ ነው እንጂ ለማምረት የጠቀስኳቸውን ሰዎች አንዳንዶቹ ለምን ታወቀብን የአንዳንዶች ስሞች ተነሳ ያንተ ስም ጠንካራ ስለሆነ ሰዎች ስለሚያምኑ እንደዚህ አይነት ድርጅቶች አድቫንቴጅ ያገኛሉ፣ እኛ እንጎዳለን ያሉ አሉ። አሁንም ጠቅስላችሁ የጥራት ምልክት የሚጠቀሙ ሂደቱን የማይሆኑ እንደ ፐርሰናል አክኖሌጅመንት በሌቭል 3 ላይ ይሄ ምርት ይሄ ማሸጊያው ላይ ይሄ ነገር አለበት፣ ምርቱ ይሄንን ይመስላል፣ በዚህ መጠቀም ትችላላችሁ የሚሉ ድርጅቶች ካሉ አሁንም ሪች አውት ካደረጉኝ ኮሙኒኬት ለማድረግ ችግር የለብኝም። ከዛ አልፎ ግን እኔ ዶክተር አሻግሬ ይሄን ምርት አምነዋለሁና በኢትዮጵያ መድኃኒት ቁጥጥር ባለስልጣን ተመዝግቧል፣ በኤፍዲኤ ተመዝግቧል፣ የጥራት ማረጋገጫ ስርዓት ዘርግቷል፣ ምርቱ ሂደቱ ጤነኛ ነው፣ ደፍራችሁ ተጠቀሙ ለማለት ግን በአሁኑ ጊዜ በዚህ ስርዓት ውስጥ ያለፉ ድርጅቶች የሉም። ግን ከኔ ጋር የሚሰሩ ድርጅቶች ካሉ ዲስክሎዝ አድርጌ ከኔ ጋር የሚሰሩ የኔ ስርዓት የራሴ ስርዓት ዘርግተው በዚህ የሚያልፉ አሉ ከብዬ ለመናገር ግን ኮንፊደንሱ አለኝና በዛ እንድትረዱኝ ለማለት ነው። በሌላ ፕሮግራሞቼ ግን አንድ ምርት ስትገዙ ብዙዎቻችሁ ጠይቁኛላችሁ ምን እኒ
ደረጃ ምልክት እንኳን ማያቅ ሰዎች አሉ። ደረጃ ምልክት ምንድነው የምታወራልን አይገባንም ይላሉና እንደዚህ አይነት ዕውቀት ያለው ሰው መፍጠር ነው የምፈልገውና ከናንተ ባካችሁ እየለመንኩ ያለሁት ከብዙዎቻችሁ እየለመንኩ ያለሁት ለራሴ ሳይሆን እሺ አሁን አንዱ ማለዳ የለውዝ ቅቤ ነው እንግዲህ ርብርብ የበዛብኝ ማለዳና ተስፋዬ ብዬ ስለነበረ በጣም ብዙ ሰው ተረባርቦብኛል። አሁንም ማረጋግጠው እነዚህ ሁለት ድርጅቶች በኔ አልፈው የኔን ዕውቅና አግኝተው ወይም ኮንፊደንስ ኖሮኝ እነዚህን ተጠቀሙ እያልኩ ሳይሆን እነዚህ አመራረት ሂዳቻቸው የኢትዮጵያ የደረጃ ምልክት አላቸው ይጠቀማሉ። ስለዚህ የደረጃ ምልክት ስላላቸው እንደ ተጠቃሚ መጠቀም ትችላላችሁ ነው ያልኩት። ግን ማለዳ የለውዝ ቅቤ በዶክተር አሻግሬ ምርት ሂደት ውስጥ ዕውቅና አግኝቶ እንዲተዋወቅ ከፈለገ ወይም ኢንዶርስመንት እንዲያገኝ ከፈለገ ማለዳ ማምረቻው ፋብሪካው ጋር ሄጄ አሰራር ሂደታቸውን የዘረጉትን ሲስተም አይደለም የሃስፕ ነው ወይ አይኤስኦ ነው 22000 ነው ኤፍኤስሲሲ ነው ወይ ስለዚህ መርካ ካሳይ እየጠየቅሽኝ ያለው ጥያቄ ለማብራራት እየፈለኩት ያለውን ነገር ነው። ብዙዎቻችሁ እንትና ጥሩ ነው ወይ እኔ የአመራረት ሂደታቸው ደረጃ ምልክት ይጠቀማሉ በዚህ እንደ ጥሩ ምርት አርጋችሁ መጠቀም ትችላላችሁ። ግን ኮንፊደንስ ሙሉ ኖሮ ምዕራፍ ካሳይ ምንድነው ምዕራፍ ካሳይ እሺ ሶሪ በእንግሊዘኛ ስለ ምዕራፍ ካሳይ ገብተሽ ሐሳብ ብትሰጪ ደስ ይለኛል። አሁን ካወራሁት ወሬ ጋር ነው የሚሄደውና ነው ምዕራፍ ካሳይ ሐሳብ ካለሽ ለሰማሽ ይችላል ቶፒኩ ከምናወራው ጋር ስለሚሆን ያለሽን ኤክስፒሪየንስ አሁን መጠይቅሽ ተስፋ የሚሆን ለማለዳም የደረጃ ምልክት ታያለሽ ወይ ከጀርባ አንብበሻል ወይ ምን አይተሽ ነው የምትገዢው መልኩን ወይ ማስታወቂያውን አይተሽ ነው ወይ የምትገዢው እንዲሁ ማስታወቂያው ስለአማረ ብቻ ምርቱ ጤነኛ ነው ማለት ነው ወይ በተለያየ ሰዎች ስለተዋወቀ አንዳንድ ሰዎች እንደው በታዋቂ ቲክቶከር በታዋቂ የቲቪ ባለሙያ በታዋቂ ጋዜጠኛ ስለተዋወቀ ምግብ ጤነኛ የሚመስላቸው ሰዎች አይደሉም። ምግብ ጤነኛ የሚሆነው በስርዓቱና በምግብ ደህንነት ስርዓቱ ነውና በሙያው እዛ ስራ ባለው ወገብ ቆርጦ እዛ መሬት ላይ በሚሰራው እንጂ በአንድ ኢንፍሉዌንሰር ቲክቶከር ወይ በምናምን በቲቪ ባለሙያ የብራንድ አምባሳደር ምናምን ብላችሁ ምግብ ልታስተዋውቁት አትችሉ። የምግብ ዋናው ማስታወቂያው ጥራቱ ነው፣ ጥራቱና ደህንነቱ። ይሄ ጥራትና ደህንነት ደግሞ የሚመጣው በታዋቂ ቲክቶከር ወይ በታዋቂ ምናምን ሪቪወር ምናምን አይደለም። እኔ አሁን አዝናለሁ ሆነስትሊ የምግብ ሪቪው ቲክቶክ ላይ ሳይ ማንም ብዙ ፎሎወር ተከታይ ያለው እንትን የሚባል ስጋ ቤት ግቡና ይሄን ስጋ ብሉ ይላል። ያ ስጋ ግን ጤንነቱን አረጋግጠዋል ወይ ብሉ ስትለን አንተ አስተዋውቀኸው እኛ ብንታመም ኃላፊነቱን ተወስዳለህ ወይ? ያን ጥሬ ስጋ በልተን ብንታመም ሶሪ ኃላፊነቱን ይወስዳል ወይ? እንደዚህ አይነት ማስታወቂያዎችም እንግዲህ አሁን ጊዜው የኢንፍሉዌንስ ጊዜ ስለሆነ እኔ አዝናለሁ ሆነስትሊ በተለይ ለምግብ ሲሆን። ከዛ ውጪ ግን ብዙ ተከታይ ያላቸው ቲክቶከሮችም ሆነ የቲቪ ባለሙያዎች የተለያዩ ታዋቂ ሰዎች አርቲስቶችን በመጠቀም ምርት ምግብ ሲተዋወቅ አንድ የቲቪ ባለሙያ ወይም አክተር 10 ሚሊዮን ብር ለብራንድ አምባሳደርነት ለምግብ እንድታስተዋውቅ ተብሏል። የስ ማርኬቲንጉን ማስተዋወቅ ትችላለች፣ ግን ስለ ምግብ ደህንነቱ ስለ ጥራቱ ጋራንቲ ትሰጠናለች ወይ? ያ ምርት ብንጠቀም ችግር ቢመጣብን ዶክተር እርጉዝ ሆኖ ማጥባት ይቻላል? አዎ ምን ችግር አለው? እርጉዝ ሆኖ ማጥባት ይቻላል? አዎ ሶሪ አንዳንዱ ነገር። ስለዚህ ይሄንን ጥንቃቄ አድርጉ ለማለት ነው። ስለዚህ ከኔ ጋር መስራት የምትፈልጉ ሰዎች ካለ መሬት ወርዶ በሚሰራው ነው እንጂ ምንም አይነት ማስታወቂያ እየሰራው አይደለም። አሁንም ለተስፋዬ ለውዝ ወይ ማለዳ ለውዝ የጥራት ምልክት ይጠቀማሉ። ከዛ ውጪ መጠየቅ ያለባችሁ ምን የምግብ ደህንነት ስርዓት ዘርግተዋል ነው። ምን አይነት የምግብ ደህንነት ስርዓት ዘርግተዋል ነው። አንዱ የምግብ ደህንነት ስርዓት ጂኤምፒ የምንለው አለ፣ ጉድ ማኑፋክቸሪንግ ፕራክቲስን የምንለው አለ፣ ቀጥሎ ሃስፕ የምንለው አለ፣ ቀጥሎ ደግሞ እንደ አይኤስኦ 22000 ኤፍኤስሲሲ 22000 የምንላቸው የተለያዩ ስላለ በቻላችሁት አቅም እንደዚህ አይነት ምርቶችን የሚጠቀሙ አሁንም ማስተማሪያ ይቀጥላል። ስለዚህ እነዚህን ምርቶች አሁንም አይታችሁ ለይታችሁ እላያቸው ላይ የተጻፈው ምርት አንብባችሁ አምራቹ ማን ነው ተመዝግቧል በኢትዮጵያ የሚለውን መቀጥል መሆኑን አረጋግጣለሁ። ከዛ ውጪ ግን ዛሬ ገባሁት ለማጥራት የፈለኩት ምንም አይነት እኔ በትምህርት ቤት ኢንቫይሮንመንት በአዲስ አበባ ላይ
ታንኪዩ ኦኬ ሰርቻለሁ። ታንኪዩ በአዲስ አበባ ኤፍዲኤ ላይ ልደታ ሰርቻለሁ ይላል። አመሰግናለሁ። ስለዚህ ችግሩ ሰፊ ነውና ገብተህ ስላለው የጥራት ችግርና ቁጥጥር ብታስረዳን ዊካን የሚል ብታስረዳን ዊካን ስ ጓሄድ ዊካን ኢንቦክስ ስታደርጉኝ ዊካን ጓሄድ ዊካን ሜክ ቼንጅ ነው። ቀጥል፣ ደስ ይለኛል። ለውጥ ማምጣት እንችላለን። ቀጥል 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 ዊካን። ሄሎ። አይ ድምፅ እንዳይረብሽ ራቅ እያልኩኝ ነው። ምንም ችግር የለውም። ካለህበት ቦታ ሆነ ሰዓቱ የድራፍት ሰዓት ይሆናል። እኔም ለወጣ ብዬ ጠርቼ ነው። ችግር የለውም። ቀጥል። እንደዛ ነው። አይ እንደዚህ አካባቢ ላይ እኔ ልደታ ክፍለ ከተማ ላይ ሰርቻለሁ። ኦልሞስት ብዙ ቦታዎችን ለማየት ሞክሬያለሁና እሺ ብዙ ጊዜ የህብረተሰቡን ታሳቢ ያደረጉ ነገሮች ስትሰራ ከዛው ካሉ ከስራ አስፈጻሚም ከአንተ ስታፍም ከክፍለ ከተማው ብዙ ቻሌንጅ ይመጡብሃል እና ሪብራንድ ማድረግ ሪሌብል ማድረጎች ቁጥሮችን መጫን እነዚህ ነገሮች በጣም ቻሌንጅ። እኔ ለ2 ዓመት ነው የሰራሁት፣ ግን መስራት አይበለው በጣም ከባድ በሆነ ሲቹዌሽን አንዳንዱ መንገድ ላይ ሽጉጥ ሁሉ እያስፈራራ ምናምን ነው የምትሰራውና እንደዚህ አይነት ነገር በተለይ በቅርቡ ይገጥማል እያልከኝ ነው? እያስፈራራኸኝ ነው እኔንም እንዳይሆን ኖ። አይ ይሄ ኢንሳይ አንተ አሁን በምን መልኩ እንዳለህ እንደዚህ በኮንሰልት ምናምን ሳይሆን እኔ ሞር እዛ ላይ ሄጄ በማሸግ ሂደት ነበርኩኝ። ገብቶ ተቆጣጣሪ ስለሆንክ ማለት ነው። እና ለዛ ደግሞ የሚሰጥህ ምንድነው ካንተ ጋር ያለው ቲም ነው። ልክ አንተ ሳታውቀው በቲም ነው ሂዱ የሚባለው 4-5 ሰው፣ ከዛ ሶስቱ ይነጋገሩብህና የሆነ ነገር ይቀባበላሉ። ከዛ አንተ ቢያንስ እስከሆነ ጊዜ እንዲፈታልህ ፎሎ እያደረግ ይሄ ካልተፈታኛ ሌላ አንሰራ ምናምን የሚል ነገር ከቲም ሲመጣ ግራ ይገባሃል። በኋላ ላይ ስሙዝ በመሆነ መልኩ ምናምን ለማለፍ ትሞክርና ስታጣራ እንደዚህ አይነት ነገር እንዳለ ወይ ሰውየው ይደውላል አስተካክላለሁ፣ ግን እንደዚህም ብር ተቀብለኸኝም እንዲህ ታሸኛለህ ምናምን ይላል። ታንኪዩ በግልጽነት ገብተህ ስለተናገርክ የችግሩ ስፋት በጣም ሰፊ ነውና ምንድነው መፍትሄ ብለህ የምታቀርበው? ይሄ መሬት ላይ ያሉ ችግሮች ናቸውና ምንድነው መፍትሄ ብለህ የምታስበው? አሁን እኔ እዚህ ቲክቶክ ላይ የመጣሁት ይሄንን ራሱ በግልጽ መነጋገራችን ለውጥ ያመጣል ብዬ ነው። እኔ አሁን እዛ ያለውን ችግር ህብረተሰቡ አያውቅም። ገዢው ህብረተሰቡ፣ ሸማቹ ህብረተሰቡ ስለሆነ አሁን እኔ እዚህ እያደረኩ ያለሁት ህብረተሰቡ ኢምፓወርድ እንዲሆን ነው ማለት ራሱ ጠንካራ ሆኖ በገበያ ህግ እንዲያስወጣቸው ማለት ነው። ገብቶሃል? ምርቱን በትክክል አይቶ እንዲገዛ ሸማቹ ሊያግዝ አይችልም ወይ ብለህ ታስባለህ ወይ? ከቁጥጥሩ በተጨማሪ ሸማቹ ሊያግዝ አይችልም ወይ? በጣም ያግዛል። የሚያግዘው ግን ምንድነው የግንዛቤ ላይ በደንብ እንዲሰራበት ከቢደረግ አሁን የግንዛቤ ኢሹ ነው። ሰው ኢቭን እንኳን ሸማቹን እኔም ራሴን ታዘባለሁ። አንዳንዴ የሆነ ሚሪንዳ ምናምን የታሸገ ግዝ ታደርጌ ዝም ብዬ ነው የሚሄደው እንደተማረም ወይም እዛ ላይ ኢንጌጅ እንደሚያደርግ ሰውም አይደለሁም። እና እንደዛ ከሆነ ምንድን ነው የሚያስፈልገው? የግንዛቤ ነው። አሁን የተማሩ አካባቢዎች ላይ በደንብ ሌቭል አድርጎ ባርኮድ እንኳን ቢቀመጥ ሰው አሁን እስካን አድርጎ ባርኮዱ ምን ያህል ትክክለኛ ነው ማን በዚህ ጊዜ ቼክ ያደርጋል? እና ሸማቹ በደንብ አሁን ለህፃናት ትንሽ የመጠንቀቅ ነገር አለ። ግን እኔ ከዛም ባለፈ ከገቨርንመንት ፑሽ እንዲሆን ባለሙያዎች ላይም በደንብ ሊሰራ ይገባል። ወይ ደግሞ በስፔሻል ኬስ እንዳንተ እኮ አሳልፌያለሁ ከመንግስት ጋር ከተቆጣጣሪው አካል የቁጥጥር ስርዓቱ እንዲጠነክር በጣም ሞክሬያለሁና ያንን ሂደት እንዳልከው ስለሆነ አሁን እዚህ ቲክቶክ ላይ ብዙ ሰው ዘፈን ያያል፣ ቀልድ ያያል፣ ግን አንዳንድ ግንዛቤዎቹን ጤናው ደግሞ በዛው ልክ ይቸገራል። ስለዚህ አሁን እኔ እዚህ ማህበረሰቡ ላይ ያልከውን ግንዛቤ ፈጥረን ህብረተሰቡ ጫና አድርጎ መንግስትም እንዲያስተካክልለት አምራቹም እንዲያስተካክልለት ሁላችንም ትልቅ አቅም አለን ብዬ ስላሰብኩ ነው አሁን ቲክቶክ ጥቄ በየጊዜው ሞተውተውና ይሄንን አቅም መጠቀም አንችልም ወይ ነው የኔ ሐሳብ። በጣም ይቻላል። ህብረተሰቡ በቃ ግንዛቤ ማለት እንዴት ይመረታል የሚለውን ነገር አሁን ከብዙ ፕሮሞሽን ቅድም የተነሳው አይዲያ አለ። የታዋቂ ሰዎች ስላስተዋወቁት ምናምን እንደዚህ ነው ሰው እየተጠቀመ ያለው። በጣም ሪስክ ምንድነው? ህብረተሰቡ በተቻለ አቅም ሆምሜድ የሆኑ ነገሮችን ቢጠቀሙ እኔ በግሌ እመክራለሁ። ግን አንዳንድ ሆምሜድ ግን ሁሉንም ማድረግ አንችልም። ዘመናዊነት እየመጣ
እየመጣ ስለሆነ ዘመናዊነት እየመጣ ስለሆነ ባል ሚስትም እየሰራ ነው። በርበሬ አዘጋጅታ ሽሮ አዘጋጅታ መኖር አይቻልም። አሁን ወደን ሳይሆን በግድ የተቀነባበሩ ምግቦች መብላት ከዘመናዊነት ጋር ግዴታ ነው። የምንኖረው ፎቅ ላይ ነው። መፍጨት መቁላት አንችልም፣ መውቀጥ አንችልም እና ወደ ምግብ ፕሮሰሲንጉን አሰልጥኖ ወደዛ መግባት አለብንና ስለገባ በጣም አስመስግናለሁ። የምትሰጠኝ ሀሳብ ካለ ምዕራፍ በጣም እድለኛ ነኝ በዚህ ጊዜ አንተን ፎሎ በማድረግ። አሁን አንዳንድ ሰው መጠይቀው አንተንም ሌሎቻችሁንም ለኔ ብላችሁ ሳይሆን በኔ በኩል የምታገኙትን ሜሴጆች ለሌሎች በጣም አጋሩልኝ። እኔ አጋሩልኝ የሚለውን ሰብስክራይብ ፎሎ የሚለውን ተውትና ሜሴጁ ለሌሎች እንዲደርሱ አርጉ የሚለውን ብትነግርልኝ በአንተ በኩል በጣም ይሄ ወሳኝ መረጃ ነው። ባይዘው እኔ ያው አሁን ጊዜው የበጫወታ የመዝናኛ ምናምን ይሆንና ቁም ነገር ላይ ሲሆን ሰው ማሳለፍ ነው እንጂ ደግሞ ከዚህ ጋር ሐሳብ እየሰማው ልቆይ አይነት ሐሳብ ያለ ግን እንደዚህ አይነት ገብቶኛል። እኔም እንዳንተ ብያስብ ነበር። ግን ህብረተሰቡ ከምታስበው በላይ ለራሱ ያቀበታል፣ ለቤተሰቡ ያቀባታልና እኔ አሁን አንዳንድ ሰው ላወለው የኢትዮጵያ ቴሌቪዥን ታያላችሁ ወይ ስለ አትሊስት ዜና ሰማለሁ ይላል። ገብቷል። ዜና ይከታተላል። ምንም ቢያመልጠው የሁለት ሰዓት ዜና ይከታተላል። አሁን አንዳንዱ ዩቲዩብ ላይ ቲክቶክ ላይ ይመስላል። ሰው ግን ስለሚካሄደው ጉዳይ ማወቅ ይፈልጋል። ልክ እንደዛ መዝናናቱ ላይም እንዳለ ለቤተሰቡ የሚጨነቅ አለ፣ መስማት ማወቅ የሚፈልግ ሰው አለ ብዬ ነው ማስበውና እኔ ችግሩም እየሰፋ ስለሆነ ቀን በቀን በልጁ እያየው ነው፣ በራሱ ጤና እያየው ነው፣ በበሽታ እያየው ነውና ሰው መረጃ ይፈልጋል እና ይሄንን ተጽዕኖ ማምጣት እንችላለን። በጣም አምናለሁ በዚህ። እሺ አመሰግናለሁ። ካለህበት ሆነው ቦታ የቲክቶክ ጥሩነቱ ምንድነው? ፎርማል ሰዓት አይጠይቅም። ማንንም በተመቸው ሰዓት ገብቶ ሐሳቡን መስጠት ይችላል፣ በነፃነት መናገር ይችላልና በጣም አመሰግናለሁ ስለገባ። ቁጭትና ፍረስትሬሽንን ቢኖር አድካሚ ነው፣ ግን ይቀየራል ብለን አስበን ሁላችንም ማድረግ ያለብንን ኮንትሪቢዩት እናድርግ ለማለት ነው። አንተ አንድ ቦታ የሰራው ነገር የሆነ ሰው አድኗል፣ የሆነ ሰው ከህክምና አድናሃልና ለራስ አመስግነ በገንዘብ በመናም ባታገኘው በሌላ መልኮቹ ከእግዚአብሔርም ከፈጣሪ የምታገኝበት መንገድ አለ ብያምናለሁና ፍረስትሬት አታርግ ለማለት ነው። ታንኪዩ። ያው እኔ ለጊዜው ከመንግስት ወጣ ብያለሁ። ከመንግስት ስራ ግን በያለበት ቦታ መልእክቱን መንገር፣ አንተም ስትጠቀም ምርቶችን ማየት ለሰው መንገር አትርሳ ለማለት ነው። አመሰግናለሁ በጣም ታንኪዩ። እሺ መልካም ጥሩ ሐሳብ ነው የሰጠን። አመሰግናለሁ። ዊካን ተመሳሳይ ሐሳብ ያላችሁ ዛሬ አጀንዳው ልጄ ይሄን ያነው እንደዚህ ላርግ ሳይሆን እየሰማው ያለሁት ከጥራት ከድህንነት ጋር በጋራ ስዋድ መንግስት በድርጅት ያቀረበልን ምርት ማስታወቂያ የሚሰራን መቅጣት አለበት። እኛንን መቅጣት ያለብን መንግስት ሳይሆን እኛም መቅጣት አለብን። ሶሪ እኛም መቅጣት አለብን። እሺ ይሰማል? ይቅርታ ድምጽ ገብቶብኝ ነው። ሰላም ዶክ ይላል ስራጅ ያልከው ማስታወቂያውን እኛም ነው መቅጣት ያለብን። ሆነስትሊ እነሱ ትልቅ ብር ቢሰሩም ብራንድ አምባሳደር ብለው እኔ የተለያዩ ምርቶች ጁስ፣ የህፃናት ምግብ 10 ሚሊዮን ተከፍሏት ነው እንትን ተከፍሎት ነው ያስተዋወቀው ይባላልና ጥራትና ደህንነት ግን ተረጋግጧል የሚለውን የብራንድ አምባሳደሮቻችንንም ኃላፊነት እንዲወስዱ ማድረግ አለብን። እኔ ከነሱ ምንቀጣቸው እኛ ነን። ሆነስትሊ ምንቀጣቸው ተመሳሳይ ሐሳብ ያላችሁ የተወሰነ ሰዎች ላስገባና እወጣለሁ። ስለሰማችሁኝ በጣም አመሰግናለሁ። በዚህ ጉዳይ ላይ ሐሳብ ያላችሁ ስዋድ መንግስት በድርጅቱ በጥራት ያልቀረበ ምርት በማስታወቂያ የሚሰራን መቅጣት አለበት። አዎ አንዳንዴ ያው ምንድነው ፊንቴክ ተብሎ መኪና ሸጠው ተጭበርብረው ተብሎ የታሰሩ አርቲስቶች ምናምን ነበሩ። በምግብ ምርትስ እንደዚህ አይነት ማስታወቂያ ሰርተው ጉዳት የደረሰብን ምርቶች ካሉ እኔ አምራቾቹም ነው የሚያሳዝኑኝ። አምራቾቹ ያን ያህል ብር
ቤቱን በማጽዳት ጥራቱን በመጠቀም ላይ ከማውጣት ይልቅ በማስታወቂያ ገንዘብ ለመስራት የሚጥሩት ነገር በጣም ያሳዝነኛልና ቅድም የተናገርኩት ጥራትና ደህንነት የሚመጣው ቶፕ ማኔጅመንቱ ጠንካራ የሆነ እሺ ትንሴ መሰለኝ ሰላም ዶክ ይላል። እሺ ምን እንጠቀም? ያው በጣም ትልቅ ጥያቄ ነው። ምን እንጠቀም? ሰላም ዶክተር ኢየሩስ ይላል። እሺ አንድ ካርቅን ይላል። ሌላው ደግሞ ጾም ጹም ይላሉ። እሱ ሌላ ጊዜ መቀጣት አለበት። ኢየሩስ ሐሳባለሽ መቀጣት አለበት ይላል። ስለዚህ ምን ቀጣቸው እኛ ስለሆነ አሁን ብዙ እየበዛነን ያለነውና አባካችሁ ባላችሁበት ይሄንን የምናወራውን ውይይት እዚህ ያለነውን ውይይት ህብረተሰቡ ጋር እንዲደርስ እንድታረጉና ሁላችንም ተራርተን እሺ ኢየሩስ እሺ ጓሄድ ኢየሩስ ሐሳብ ካለሽ ባያስኩት አጀንዳ ላይ ያው ከልጅ ጋር ስለሆንኩ ድምጽ እንዳይረብሽ ብዬ ነው። አዎ በጣም ሪል ስቴት ውስጥ የምኖረውና ከመሸ ድሪል ያደርጋሉ በዚህ ሰዓት እና በጣም ከባድ ነው። አዎ እንግዲህ ምን ይደረግ ስራ ሰዓት ማለት አዲስ እንትን ነው። ስለዚህ ግን ቀጥይ እሺ ያው እንግዲህ በጣም ኢትዮጵያ ውስጥ በጣም የተምታታ ነገር የተበላሸ ነገር በአብዛኛው እንደው በእግዚአብሔር ነው እንጂ ያለ ነው የሚበላበት ሀገር ነው። አሁን ዘይት ብለው የሚቀላቅሉት ነገር ቂቤ ብለው ሙዝ ቀላቅለው እንጀራ ብለው ጄሶ እኛ ያልበላ ነው አለ ዶክተር። ግን ያው ብዙ ነገር ነው። ከእንደገና ደግሞ ኤክስፓየርድ የሆኑ መድኃኒቶቹን ጊዜያቸውን በመቀየር አዲስ አስመስለው በጣም ስግብግብ እንትኖች ነጋዴዎች ብዙ ነገር ነው እየሰሩ ነው ያሉት እና ለልጆቻችን የምንሰጠውን ፎርሙላና እነዚህ ኦትስ ራሱ በጣም አንዳንድ ነገር የታሸጉ ምግቦች በጣም ሴሬላክ ምናምን እየፈራን ነው የምንሰጠው። በቃ የሆነ ሌላ ሀገር ሆነ ያለው ነገርና እዚህ ሀገር አሁን እኔ ዱባይ ኖሬ ነበር ዶክተር። በየጊዜው ነው ሜንሴፓሊቲ የሚመጣው። በየጊዜው ትንሽ ነገር ወዲያው ነው ክሎዝ የሚያደርጉት። ቀልድ የለም በቃ በምግብ ነገር። እዚህ ደግሞ ጭራሽ በቃ በገንዘብ ስለሆነ ሁሉ ነገር የሚሸፋፈነው ከባድ ነው እና ቅጣት ቢደረግ አንዱ ላይ እርምጃ ሲመጣ ሌላው እንዲፈራ ብዙ ሰዎች አሁን በሽተኛ ተረድቻለሁ። አሁን አንቺ ያለፍሽበትን ሂደት እኔ አልፌዋለሁ። ማለት ከመንግስት ጋር ይስተካከል እንላለን። ማለት መንግስት ብዙ ስራ አለበት። አምራቹ በጣም አስቸጋሪ ነው፣ ከቁጥጥር ውጭ ላይ ነው። እኔ አሁን እዚህ ላይ መምጣው ቲክቶክ ላይ አንቺ እንደሸማች በምን መልኩ እነዚህን ሰዎች ወደ ስርዓት ማምጣት እንችላለን የሚለውን ባለፈው በለውዝ ቅቤ ሳስተምር የጥራት ምልክት የሚጠቀም የአመራረት ሂደቱ የሚታየውን ግዙ ስል በገበያ ህግ ማስወጣት አንችልም ወይ ነው። እሱን እንድትራዱኝ ነው እዚህ ምጮሆ። ማለት በገበያ ህግ ስልሽ ጥራቱን ያልጠበቀ እንደዚህ የሚያደርጉትን አካል እርስ በርሳችን እየተነጋገርን ምን አይተን መግዛት እንዳለብን ቅድብም ብሏል። ተቆጣጣሪ ነኝ ብሎ ግን የምልክት ራሴ ያላነብም ዝም ብዬ ነው ምገዛው ብሏል። ያንን ባህል ማምጣት ብንችል ግን በሌላው ዓለም የእንደዚህ አይነት ቁጥጥር ስራ የመጣው በመንግስት ብቻ አይደለም፣ ህብረተሰቡ ራሱ ተራርቶ ነው። ገብቶሻል? ይጠቁማል፣ አይጠቀምም፣ ይከለክላል። እሱን እኛ ለምንድን ነው ማናረገው የሚለውን ብታስረጅኝና በሱ መልኩ አስቢው እስኪ ለማለቴ ነው። ፍራስትሬሽን እንረዳለን። እኔ ትልቁ ነገር ምን እኛ ሰነፎች ስለሆነ ነው። ታንክ ዩ። ስለዚህ በቃ ሌዚዎች ነን። ታንክ ዩ። እኔ አሁን እዚህ ጋር መፍጠር የምፈልገው ሎሬ ነው እንጂ ጊዜ እንዲህ ሲሪየስ የሆነ ነገር ላይ እንትን የለንም። በሽታውንና መድኃኒቱን አግኝተሽዋል። ያንቺን ደግመሽ ንገሪልኝና ሌዚ ስለሆንን እኛ ማድረግ የምንችለው ነገር እያለ መንግስት አያደርግልኝም አምራቹ ነው እንዲህ የሚያደርገኝ ብሎ ይሄ ምንድነው? የተበዳይነት ሜንታሊቲ ያለን ማልቀስ እንወዳለን። አቤን ደስታ ግን ራስ መልሼ ስጠይቀው አንተ ምን አርጋሃል ስለው እኔ ምን ላርግ ልኑር ብዬ እኮ ነው። እዛ አምራች ሆኗል እኮ ተቆጣጣሪ ነው ወይ ምግብ ቤት ውስጥ ይሰራል። ለምን አትቆጣጠሩ? እኔም እንጀራ አለብኝ ይላል። ከዛ ይመጣና አንቺ ጋር ደግሞ ተበደልኩ ይላል። ስለዚህ ራሳችን ማድረግ ያለብንን ነገር እንድናስብ ነውና ቀጥ ኢየሩስ ጥሩ ሐሳብ ነው የሰጠሽን። ታንኪዩ በጣም እሺ ኢየሩስ ማጠቃለያ ስጪ። ሚውት ሆነሻል።
አለው ሚውት የሆንኩት እኮ ከልጅ ጋር ነው። ያው ድምጽ እንዳይረብሽ ምንም ችግር የለም አይረብሸኝም። ለእኔ ኢንጆይ ነው ማድረገው። ማለት ልጅ ይዘሽ ገብተሽ ቅድም ብለሻል። አንዱ ልጅ ገብቶ እንደኔ የድራፍት ሰዓት ነበር። እኔም ድራፍት ሰዓቱን ልጠቀምበት ብዬ ነው የገባሁትና ፍልፍሪ ብየዋለሁና ኖ ዶንት ወሪ አባውት ኢት ደስ ነው የሚለኝ። ቀጥይ። ለዛ ነው ብዙ ጊዜ በቃ እንዳልከው አንድ ነገር ላይ ለራሳችን እንኳን ላለመለወጥ ብዙ ጊዜ ሰዎችን ነው ጃጅ የምናደርገውና እንዲህ ስለሆነ ነው ገሌ እንዲህ ስለሆነ ነው ሁልጊዜ ከሰዎች ከምንጠብቅ ራሳችን ለራሳችን እንትን ስንል ነው በጣም ሃርድ ስንሆን ነው። እውነቴን ነው። እንደሌሎቹ ራሳችንን ስናስከብር ነው ሌላውን መንግስት ፈርቶን ለኛ መቆም የሚችለው። እነዚህ ሰዎች አካሄዳቸው ከባድ ነው ብሎ ግን እኛ ከሱ የምንጠብቅ ከሆነ እኛ ሰነፍነታችንን ስለሚያውቅ በቃ አድቫንቴጅ ነው የሚጠቀሙብን። ሁልጊዜ እንዲህ እንደሆንን እንኖራለን ማለት ነው። እኔ አንዳንድ ስብሰባዎች ላይ ስለምግብ ደህንነት ድሮ ለውዝ እንዲያለበት ይሄንን አትብሉ ምናምን ስል አንዱ እጁን አወጣና ትልቅ ሰው ነው ለምንድን ነው የምትነግረኝ? እኔ ምርጫ የለኝም እኮ ባትነግረኝ ይሻላል፣ ዝም ብዬ እየበላሁ ብሞት ይሻለኛል አለኝ። ምን አይነት አስተሳሰብ ነው ያለ? ለምን ይነገረኛል እንዴት ትላለህ? ማለት አይንሽን ጨፍነኝ ፀሐይ የለችም ብሎ እንደማመን እኮ ነው። በቃ እኛ ኢትዮጵያ ህዝብ ማለት አይንሽን ጨፍነኝ ፀሐይ የለችም ችግሩ የለም ብለን ማመን እንፈልጋለን። ግን ችግሩ አለ። በበሽታ እያየነው ነው። በካንሰር በልጆቻችን ነው ያየነው። በሽታ በዛ። አሁን ኮሌስትሮል፣ ደም ግፊት፣ ስኳር፣ ኩላሊት፣ ጉበት የሌለው የለም። አብሬጁ ነው። እስቲ በፊት እኮ ጤነኞች ነበርን። አሁን ነው እስቲ በየቤቱ በጣም በሽተኛ በዝቷል። ይሄ ምንድነው? ከምግብ ስህተት። ከዛው ደግሞ አንቺ ልትነግሪ የምትፈልጊው እንድትነግሪ የምፈልገው በቤተሰብ ደረጃ አሁን ያንቺ ባል የምግብ ድርጅት ይኖረዋል። የሚሰራውን ስራ ታውቂዋለሽ። ህገወጥ ነገር እያደረገ መሆኑን ታውቂዋለሽ። ግን በቤተሰባችን ውስጥ ራሱ ቤተሰባችን ያለን ምቾት አንሰጥም። ምቾቱንም እንፈልገዋለን። ሰውየው ጎበዝ ነው የምንለው እንደዚህ አጭበርብሮ ገንዘብ ሰርቶ ቢንከባከበን ደስ ነው የሚለንና ይሄስ ሞራልና አሪያ የሚለው ነገር በቤተሰብ ደረጃ የጠፋው ለምንድን ነው? ማለት እኔ ሁሉም ቤተሰብ የነዚህ አማቾች ስለሆነ ነው ራስ ወዳጅ። ታንክ ዩ። እሺ ጉዳችን ፈልቷል ዛሬ ማለት ሲሪየስሊ እውነቴን ነው። እውነት ኮምፕሌን እናደርጋለን። እኔ ብዙ ሰዎች ራስን ከሞደድና ኮምፈርት ዞን ካልወጣን ሁሌ እንዲህ ነው እየተጨቆነ ምን ገባኝ። ግን ቆይ እነዚህ ያልሽው ሰውዬ ምግብ አጭበርብሮ ገንዘብ ሰራ አይደል? ሲታመም ስኳር መድኃኒት ወይ ምናምን ኮሌስትሮል ይወስዳል። መድኃኒቱ ደግሞ ሲጭበረበር ይሄን ሰውዬ ማን ነው የሚያድነው? እሱ ሌላ ቦታ አጭበርብሯል አይደለም? ሲታመም ደግሞ ሌላ የሚጠቀመው ነገር አለ አይደለም? ትክክል። ስለዚህ ምን ዋት ጎዝ አራውንድ ካምስ አራውንድ ነውና የወጣ ነገር መምጣቱ አይቀርም ቤት ውስጥ ነውና ይሄን ነገር ማስተካከል አለብን። ስለነገርሽልኝ በጣም አመሰግናለሁ። ታንክ ዩ። እሺ ዶክተር፣ ያው የዘሩትን ማጨድ አይቀርም። አንተ በእነሱ በሆነ ነገር ቢያጭበረብሩ በሌላ ነገር ደግሞ ማግኘታቸው አይቀርም። ስለዚህ እኔም እኔ ሃይማኖተኛ ለመሆን ሳይሆን 10ቱ ትእዛዛት በአንድ ይጠቃለላል ይላል መጽሐፍ ቅዱስ ላይ። ምን ይላል? በአንተ ላይ እንዲደረግ የማትፈልገውን በሰው ላይ አታርግ ይላል። አበንደስታን በቃ ማጠቃለያ 10ቱ ትእዛዛት በቁርአንም አለ። በቃ አንቺ ማድረግ ያለብሽ ልክ እንደራስሽ ለልጅሽ እንደምትጠነቀቂው አይደለም ለራሴ ብለሽ እንደምትጠነቀቂው ሰው ላይም አለማድረግ ነው የትልቅነት ነው ብዬ ማስበውና ይሄንን ሞራል መሞለስ ይገባል። ከኮምፎርት ዞንና ከሰልፊሽነት ካልወጣ ይሄን ማሰብ የሚችል አይምሮ ያስፈልጋል። አንደርስታንድ ደግሞ እንደምትይው አሁን አንቺ ዱባይ ነበርሽ፣ እኔም ሌሎች ሀገሮች እህት ወንድሞች አሉ። ወጥቶ ለመኖር ምናጣቸው ነገሮች አሉ። ሀገራችን ይሄ ነው ደስ ይለናል፣ እዚሁ መኖር እንፈልጋለን። እኔ በዱባይ ሲስተም በጣም ነው ምቀነው። በቃ ምን ነው ሀገራችን እንዲህ በሆነ ደቂቃ አያልፍም። በቃ እንደዚህ ያለውን ነገር እንትን ለማለት ሲሪየስ እኔ ለልጆቼ አንዳንዴ ያዝናለሁ በዚህ ሲስተም ላይ ማደጋቸውና እንደዚህ እየተበደሉ ጉዳት ቢደርስባቸው ራሱ ሌላ ቅጣት ነው። የፈለገ ሀብታሙ ኖረ አልኖረ ይት በቃ እዚህ መኖር ራሱ አንደኛው ፓኒሽመንት ነው። ምንም የ80 ሚሊዮን ብር መኪና ይዘሽ የተበላሸ ምግብ መብላትሽ አይቀርም። ምንም አትቀውሪው። ስለዚህ በቃ የሆነ እንትን የለህም። ይሄ ምንድነው የሆነ በቃ እንዴት ነው ምንድነው የሚባለው? ተረጋግተህ በቃ የሆነ እንትን የምትልበት ነገር የለህም። የሆነ እኔ ልብ ማረፍ ነው የምለው። ልብሽ እርፍ ብሎ መኖር በቃ ተረጋግተሽ መኖር ትልቅ ነገር ነው። የሆነ ነገር ፋውል እንደምትሰራ ታውቃለህ። በቃ የሆነ ሰዓት ላይ ያና ይሄንን የሚያደርጉት አካል እኛው ነን፣ የኛው ሰዎች ነን፣ እኛ ነን ብለን እናስብና
በየቤታችን ሞራልን ማስተማር ሰዎች በዚህ እንዳይሰሩ እንደ ጀግና እንዳናያቸው አይደለም እንዳንቆጥራቸውና እንዲስተካከል ጥረት ማድረግ አለብን ነው ምለው። በጣም አመሰግናለሁ። አሳልፈን እንስጥ በቃ ባካችሁ። አሁን እዚህ 57 ሰዎች አሳልፋችሁ ስጡ፣ እኛም አሳልፈን እንስጥ። ብዙ የምናጣቸው ጉዳዮች አሉ ነው። አሁን አሳልፈን የምንሰጠው እኔና አንቺ ያወራነውን ወሬ ሼር ስናረግ ስናጋራ ሰዎች ሲያውቁ ወዶ ሳይሆን በግዱም እየሰማ አሃ ይሄ ነገር እንደዛ ነው እንዲያልከኝ እንደ ቴዲ አፍሮ ዘፈን አሃ እንደሱ ነው እንዲያልከኝ ብለሽ ህብረተሰቡን እያሰፋ ነው ከሄድን አይ ቲንክ እኔ በጊዜ ሂደት ለውጥ እናመጣለን ብዬ አስባለሁ። ያ አሁን ብዙ ጊዜ ሰማሃሎ ዶክተር ከመውጣቴ በፊት ብዙ ጊዜ ፎርም እንትን የላም ወተት ከአንድ አመት በፊት ጥሩ አይደለም ማለት እና ምንድነው ሰዎች አንተን ጃጅ አረጉ። እኔ ግን የጎረቤቴ ልጅ በጊዜ መብላት በጊዜ አስጀምረዋት እውነት ነው የምልህ ዶክተር የደም ካንሰር ይዟት ሄዳ ስትመረመር የላም ወተት በጊዜ ስለምሰጥ ነው እንደዚህ ትወስዳለች እና ናሙና የተገኘው እንደዛ ነው። እና ብዙ ጊዜ ሰው ላይ እኔ አሁን ለልጄ እፈራለሁ አልሰጥም አንድ አመት ካልሞላት ምክንያቱም ከሰው ስላየው ነው ብልጥ ከሰው ይማራል። እና አንዳንዴ አንተ እንዲህ ስትል ፎርሙላ ሻጭ ነህ ምናምን ሲባል አይ ሰው ያልደረሰበት ላለውና ደም ካንሰር ያመጣል ደም ማነስ ያመጣል ምን ያመጣል ያ እና እኔ ፕሮቴክት የሚያደርገኝ መሰለሽ በቻልኩት አቅም እውነት አላ ሳይንስ ላይ ይዤ ስለምነሳ ሰዎች ዛሬ ሚስ አንደርስታንድ ቢያደርጉኝም እውነትና ሳይንስ በጊዜ ሂደት ሰው እየተገነዘበ ይሄዳልና ዛሬ የሆነ ነገር ብባል ብዙ ዶክተር በጣም ነው የምታሳዝን። ህፃን ልጅ ናት ከአቅሟ በላይ ነው መድኃኒት የምትወስደው ከአቅሟ በላይ በቃ በወላጅና በአባት ስህተት እና ሌላው እንዳይጎዳ ከአመት በፊት አትስጡ ባካችሁ። ከቻላችሁ አጥቡ። ማጥባት ደግሞ ጡት የማትችሉ ከሆነ እንደምንም በቃ ሌላ ነገር ስጡ እንጂ በምግብ አካፍሉት እንጂ ባካችሁ ከአንድ አመት በፊት እንዳሰጡ። ጡቱን ካልቻላችሁ ፎርሙላ ካልቻላችሁ ከአንድ አመት በኋላ ለሞተት ነው ሳይንሱ የሚለው። ከሌለ ደግሞ በቃ ባላችሁ አቅም ካልሆነ ግን አጥቢትም ምንም እያጠጡ ማሳደግ ይችላሉ። ከላሞተቱ ማሳደግ ይቻላል። አመሰግናለሁ ዶክተር ጌቱን ልበል ብዬ ነው። አሜን። አመሰግናለሁ። ታንክ ዩ በጣም አመሰግናለሁ። እሺ ተመሳሳይ ሐሳብ ያላችሁ ሰዎች ዛሬ እያወራው ያለሁት በዚህ ጉዳይ ነው። በጣም ደስ ብሎኛል። በቻላኩት አቅም እንትን ለማድረግ ሞክራለሁ። በተመሳሳይ ላይ ሐሳብ ያላችሁ ሰዎች ካላችሁ ብቻ እንጂ ስለ ስፔሲፊክ ምግብ ልጄ ምን ይብላ ኪሎ ምን ይሆናል የሚለውን ዛሬ ማስተናገድ አልችልም። እንደዚህ አይነት ጥያቄዎች ያላችሁ ሰዎች አሁንም ደጋግሜ የምለምነው እንድታጋሩ ቲክቶክ ፔጅ ላይ ያሉ ሜሴጆችን የኔን ብቻ አይደለም የሌሎች ሰዎችን ተከታተሉ። ዩቲዩብ ፔጅ ገብታችሁ ተከታተሉ። ሐሳቡ ይደገም። ሐሳቡ እዚህ ቲክቶክ ፔጅ ላይ በማስተምራቸው ትምህርቶች ጉዳዮች ላይ አንዳንድ ድርጅቶችን የጥራትና የምናምን ምልክት ተጠቀሙ ስል ማስታወቂያ የሚሰራ ይመስላችኋል ነው። እኔ ማስታወቂያ እየሰራው አይደለም። እኔ ማረገው ማስታወቂያ አይደለም። የምርት ስርዓታቸውን እንዲያስተካክሉ ሙያዊ ድጋፍ እሰጣለሁ። እሱን እንዲያልፉ በኢትዮጵያ እንዲመዘገቡ የጥራት ምልክት እንዲጠቀሙ ለማድረግ ነው። እሺ አመሰግናለሁ ለምስጋናው። እኔ ሆነስትሊ የኔ ብቻ ሳይሆን እናንተም ከተረዳችሁ ነው ለውጥ የምናመጣው። አብረን ነው በጋራ ይመለስልኝ ዶክተር ይላል። ሲራጅ መግባት ይችላል። ጥያቄን አልገባኝም አለው። ይመለስልኝ ይላል አልገባኝም። ሐሳብ መስጠት ትችላላችሁ እና እባካችሁ በቻላችሁት አቅም ይሄንን ፕሮግራም ቲክቶክ ላይ ያለውን እንትኖች ተከታተሉ። አረዶክ ምንድነው የሚለው ዩዘር አሞራቱ የሚለው አልገባኝም። ስለምን እንደሆነ እንጠቀም አላወኩም። እሺ ለወጣ ነው 5-10 ደቂቃ። እሺ ህይወት ገብረ ኪዳን አመሰግናለሁ። ቀጥልበት፣ ቆንጆ ነው። አብረን እንቀጥል ነው የሚባለው። እናንተም ይሄንን አጋሩ፣ ለሰው ንገሩ። የምትማሩትን ትምህርት በየቤታችሁ ለጓደኛችሁ ሰማሽ ወይ ይሄ እኮ ተባለ እንደዚህ እኮ ያረግን የነበረው ልክ አይደለም፣ ሳይንስ እንዲህ ብሏል። ሳይንስ የእግዚአብሔርም ነውና የፈጣሪም ዕውቀት ስለሆነ ተጠቀሙበት በቻላችሁት አቅምና አጋሩልኝ። አስማች አስ ፖሲብል የምታገኙትን ዕውቀት ለሰዎች አጋሩ። እኔ ብዙ ሰው እየዳነበት ነው ብዬ ነው ማስበውና ምግብ ህይወት ነው፣ ሳይንስ ደግሞ ህይወትን ያድናል። ሀያት እሺ አሜን አላህ ይጠብቅ ወንድሜ። ምንም ችግር የለው። አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ።
እውነት ይጠብቃል። አዶ ነው የቀረውን ነገር አብረን አመሰግናለሁ። ሀያት ያሲን እሺ በዚህ ላይ ሐሳብ መስጠት የምትችሉ ካላችሁ በጥራት በደህንነት ምን እርጎንስጥ ይላል። ፋርማሲ ቀኑ ያለቀበት መድኃኒት አለፉ ሼልፍ ታይም አሉኝ። ትክክል ነው። ፋርማሲ ቀኑ ያለቀ መድኃኒት 3 ወር አለው። እንዴት ነው ቀኑ ያለቀ? የለውዝ ቅቤ አፍላቶክሲን አለው ዶክተር? ሁሉም አይደለም። ቅድምም እያስረዳው ያለሁት እባካችሁ። እሺ ግሩ እናመሰግናለን። ንቁ ዜጋ ነህ። እውቀትን ማጋራትን ሳላደንቅ አላልፍም። አመሰግናለሁ። ግሩም ዘይት ኦልዌይስ አጋሩ። አንቺ የምትሰሪውን ስራ አደንቃለሁ። ሁላችሁም አጋሩ። ስለዚህ ዛሬ የገባሁት በአጋጣሚ ባለፈው የለውዝ ቅቤ ላይ በሰራሁት ማስታወቂያ አገሩ ተናጋ፣ አምራች ተንጫጫ፣ ግማሹ ስሜ ተጠቅሷልና ማስታወቂያ ይመስላልና ስንት ተከፈለ የሚል ኢንቦክስ እየደረሰኝ ስለሆነ ለማጥራት የፈለኩት በእኔ በኩል ማለፍ የምትፈልጉ ድርጅቶች ካላችሁ የማማከር ቴክኒካሊ መሬት ወስዶ በኢትዮጵያ መድኃኒት ቁጥጥር ባለስልጣን የተመዘገበ መሆን አለበት። ስለዚህ ይሄን ጉዳዮች ነው ሳነሳ የነበረው። የመጨረሻ ሐሳብ የምትሰጡኝ ሰዎች ካላችሁ በአለበዚያ በተመሳሳይ ፕሮግራም ሌላ ቀን እንገናኛለን። ስለገባችሁ ግን በጣም አመሰግናለሁ። ለውዝ ቤት ማዘጋጀት ይቻላል። ልክ ነው። ግሩም ዘይት ባለፈውም ቪዲዮን ካየሽ አመሰግናለሁ። ሱድም እኔም አመሰግናለሁ። እግዚአብሔር ይስጥልኝ። ያልኩት ለውዙ ራሱ ጤንነቱን አረጋግጪ ነው ያልኩሽ። ግሩም ቤት ውስጥ ማዘጋጀት ትችያለሽ። ግን እኔ አፍላቶክሲን ችግሩ ከእህሉ ረምሮ ከኦቾሎኒ ስለሚጀምር ቤት ማዘጋጀት ብቻ የምግብ ደህንነትን ያረጋግጣል ማለት አይደለም። ስለዚህ ፈንገሱን ለይታችሁ አጣርታችሁ ለመጠቀም ሞክሩ ነው እያልኩ ያለሁትና ላቦራቶሪ ምርመራ የተደረገበት በውስጡ ምንም አይነት መርዝ እንዳልተፈጠረበት ማረጋገጥ ያስፈልጋል። ምርታችን የግብርና ምርታችን ደካማ በመሆኑ በግብርና ላይ ያለ ራሱ ይበላሻል። ስለዚህ አንዳንዶች የሚሉት እኔ አስቆልቼ እዛው እያየው ነው አስፈጭቼ ለውዝ ቅቤ የምጠቀመው ይሉኛል። ግን እሱ ማረጋገጫ ይሆናል ብዬ አላስብምና ከጥሬቃው እስከ ግብአቱ እስከ መጨረሻው ድረስ ነውና ግሩም እሱን እንትን እንድትይ ነው። የምትገዙበት ፈንገስ የለውም መለየቱን ማረጋገጥ አለባችሁ ብዬ ነው ማስበው። ታንኪዩ የስ እሱ በጣም ማበረታታው ነው። ቤት ሲሆን በደም መልቀም ይቻላል። ትክክለኛ ጥያቄ። ገበያ ላይ ግን ሲሆን አይለቅሙላችሁም፣ ቀላቅለውም ሊሸጡላችሁ ይችላልና ትክክለኛ ያለሳችሁ እኔ የምደግፈው ነው። መልቀም እስከ 40% ያለውን የአፍላቶክሲን ይቀንሳል። እስከ 40% ያለውን እንትን ይቀንሳል። እስከ 40% ድረስ መልቀም። how do we check the fungus ይላል። ያው ባይን የሚታይሽን ነው ልታዩ የምትችዩ። ግን አፍሪካዎች ሲያዘጋጁ ኤክስሬይ ማሽን አላቸው። ቀይስ ምንድነው የኤክስሬይ ጨረሩ ኦቾሎኒ ላይ ይዘረጋና ፈንገሱ አረንጓዴ ቀለም ያወጣል በጨረር ሲታይ። በሳይንስ እሱ እኛ እንደዛ ነው የምንሰራውና እሱ ማሽኑ ይለቅማል ወይ ሰዎች ጨረሩን እያዩ ይለቅማሉ። ለእናንተ ግን ያ ጨረር ልታዩት የምትችሉት በአይናችሁ ብቻ ያለውን ነውና how do we know the gunfest a girl in Africa ያልሽኝ ትክክለኛ ጥያቄ ነው። ለዛ ነው ጥራት ምልክት የሚጠቀሙ በቻላችሁት አቅም ምርመራ ተደርጎላቸው ላቦራቶሪ ቴስት ተደርገው የደረጃ ምልክት ለጥፈው የሚጠቀሙትን ተጠቀሙ እያልኩ ያለሁት because ባይን የሚታይ ነገር ብቻ አይደለም የፈንገስ ጉዳይ ማለት ነውና እኛ የምናረጋው ምንድነው ጨረር ቢደረግበትና እሱ ላይ መልኩን ይቀይራል። ፈንገስ ያለበት አረንጓዴ ይሆናል፣ ሌላው ቢጫ ይሆናል። እሱን ማሽኑ ይለቅመዋል ወይ ደግሞ ሰዎች በእጃቸው ከዛ ላይ ሆነው ይለቅሙታል። ስለዚህ የጠየቅሽው ጥያቄ ትክክል ነውና የምግብ ደህንነት ግዛይ ትንሽ ኮምፕሌክስ ነው። አሜሪካን ፒነት በተር ይመከራሉ። አንዳንዶቻችሁ እሺ አሁን ገባይ አሞራ ከአሜሪካ መጣ ማለት ደህንነት ነው ማለት አይደለም። አንዳንዶቻችሁ በጣም ራሳችሁ የምታስቡት የውጭ ሀገር ምግብ እበላለውና እኔ ሀገር ውስጥ አይደለም የምጠቀመው የውጭው። ባለፈው ፎርሙላ ኔስሌ ራሱ እነ ሊፕቶሚል አፕታሚል ተበላሽቶብኛል ሰብስቡልኝ ብሏል። ስለዚህ ምርመራ ማድረግ የጥራት ምልክት ያለውን ማረጋገጫ ላይኖር ይችላልና የአሜሪካንም ተጠቀማችሁ ምን ደረጃ አለው በትክክል አገር ውስጥ ተመርምሮ ገብቶ ነው ወይ የሚለውን አረጋግጡ ለማለት ነውና ከዛው ውጪ ግን መክራችሁ በምርቱ መተማመን ከሌላችሁ ምግብ አሰባጥሩ። በየቀኑ ለውዝ ቅቤ አትጠቀሙ፣ በየቀኑ ጥብስ አትብሉ፣ በየቀኑ ዘይት አትብሉ፣ በየቀኑ አትክልት አትብሉ። ምግባችሁን ስታሰባጥሩ ሰውነታችሁ
እድል ያገኛል፣ ፋታ ያገኛል። ገብቷችኋል? ለውዝ በየቀኑ ከበላችሁ ጉበታችሁ ይደክማል። ዛሬ ለውዝ ትበላላችሁ፣ ነገ ትቀይራላችሁ፣ ሌላ ምግብ ትበላላችሁና ያው ኢኮኖሚ ችግር ቢኖርም ግን ባላችሁ አቅም አሁን አንዳንድ ሰዎች ቁጭ ብሎ ኑድልስ ኢንዶሚ በየቀኑ የሚበላ ሰው አለ። ለውዝ ቅቤ በየቀኑ በራባው ቁጥር ጥብስ ስጋ ቤት በየቀኑ ዛሬም 5 ቀን ስጋ ቤት የሚገኝ ሰው አለ። ከአንድ ከተጠባበሰ ነገር የሚመጣው በሽታ በጣም ከባድ ነው። መጥበሻ ዘይቱን አይታችሁታል። ስጋው ከዛ ውስጥ ወጥቶ ጤነኛ ሆናለሁ ብላችሁ ማሰብ የለባችሁ። ስለዚህ ዛሬ አትክልት ፍራፍሬ እየቀያየራችሁ ከበላችሁ ከሰውነታችሁ እንደዚህ አይነት መርዝ ነገሮች አንድ የሚያወጣላችሁ ጉበት ነው፣ ሁለተኛው ኩላሊት ነው። እነዚህ ደግሞ በትክክል እንዲሰሩ ከፈለጋችሁ ደግሞ አትክልት ፍራፍሬዎች ስትበሉ በሽንትም በምንም የመውጣት ቻንሳቸው ይጨምራልና በቻላችሁት አቅም ምግብ አትደጋግሙ ብዬ ነው መከረው። ከዛ ውጭ ግን የደረጃ ምልክቶችን ጥራት መኖሩን እያረጋገጣችሁ ብሉ ነው። ለነበረን ጊዜ አመሰግናለሁ። ቪዲዮውን አጋራለሁ፣ ሌላውንም ያሉትን ቪዲዮዎች እንድታጋሩ ነው። ስለነበረን ጊዜ በጣም በጣም አመሰግናለሁ። ታንክስ ዶክ ይላል ኤገርልን አፍሪካ። እኔም አመሰግናለሁ። መልካም ምሽት ለሁላችሁ። መልካም ምሽት።